ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ወቅታዊ ጉዳያችን አሁን ጀምሯል። በዛሬው ወቅታዊ ጉዳያችን የቅማንት ሕዝብ ያለበት ወቅታዊ ሁኔታን የሚመለከት መረጃ ወደ እናንተ እናደርሳለን ማለት ነው። በቆይታችን የቅማንት ሕዝብ ላይ የተጋረጡበት አደጋዎች ምን ምን ናቸው የሚሉትን እናነሳለን። እነዚህን አደጋዎች እንዲደቀኑ ያደረጋቸው ወይም ደግሞ የችግሩ ፈጣሪ ማን ነው፣ መፍትሄውስ ምን ሊሆን ይችላል የሚለውን ጉዳይ በስፋት ወደ እናንተ የምናደርስ ይሆናል። በድጋሚ አብራችን እንድትቆዩ አክብሮት ግብዣችን ነው። እንደተለመደው ይዘንድር ለጥያቄዎች ሰፋ ያለ ምላሽ እየሰጠ አብሮን ይቆያል ማለት ነው። ወደ መጀመሪያው ጥያቄ ስናልፍ የቅማንት ሕዝብ ያለበት አጠቃላይ ሁኔታን ወደ ዝርዝሩ ጉዳይ ከመግባታችንም በፊት ሁልጊዜም እንደምናደርገው እንደ መግቢያውም ደግሞ እንደ መነሻ የሆነን ዘንድ አጠቃላይ የቅማንት ሕዝብ ላይ የተጋረጠበት የህልውና አደጋ ምንድን ነው ወይም ደግሞ አጠቃላይ ምን ይመስላል የሚለውን ከዚህ በፊት በተለያየ አጋጣሚ ያው በዚህ ሚዲያ እናነሳለን። ኦልሞስት በየቀኑ በሚባል ሁኔታ ዛሬ ደግሞ ለየት ባለ መንገድ በዝርዝር እናነሳለን ማለት ነው። የዚህ ችግር ፈጣሪዎች እነማን እንደሆኑ እናነሳለን። መጀመሪያ ጥያቄ ወደ አንተ ላምጣ ይዘንድር። የቅማንት ሕዝብ ላይ የተጋረጠበት የህልውና አደጋ ምንድን ነው የሚለውን ጉዳይ አብራራውና ወደሚቀጥለው ጥያቄ እናልፋለን። መልካም እንግዲህ የቅማንት ሕዝብ ባነሳው የመብት ጥያቄ ህገ መንግስታዊና ዲሞክራሲያዊ ሰላማዊ የሆነ ጥያቄ ምክንያት በተፈጸሙ ብዙ ስህተቶች ሀገሪቱም ፈርሳለች። አሁን ያለንበት ቀውስ ውስጥ ገብታለች። ከዛ በኋላ በቅማንት ሕዝብ ላይ ደግሞ በጣም በርካታ አደጋዎች ናቸው የተደቀኑበት። የደረሰበት ጥፋትም ቀላል አይደለም፣ ይሄ ይታወቃል። በተለይ ደግሞ ከዚህ ከ2011 ዓ.ም ጀምሮ ጎንደር ላይ የፋርጣው ማህበር ከነ አሳምነው ጽጌ ጋር ሆኖ በዛ ህዳር ወር ታስታውስ ከሆነ እጅን ቆርጣለን ምናምን ሲሉ ከነበሩበት ጊዜ በኋላ ወደ ክረምት ተጠግተው ሰኔ ወር ይመስለኛል እነ ባዩ ማንደፍሮ ሆቴል ተቀምጠው የመሰረቱት ፋኖ ነው የሚባል ታጣቂ እዛ ጎንደር የተፈጠረ ወሮ በላ ማለት ነው፣ ዘራፊ ነብሰ ገዳይን ሰብስበው አደራጅተው የቅማንትን ጥያቄ በዚህ መንገድ ነው የምናንኮላሸው ተብሎ የተሰራው ስራ ከፍተኛ የሆነ አደጋ ደቅኖበት መጥቷል ማለት ነው። ለተደጋጋሚ ጊዜ ጭካኔ የተሞለባቸው ጭፍጨፋዎቹ፣ ጥቃቶቹ፣ ማፈናቀል፣ ማሳደድ፣ መግደል፣ መዝረፍ የሚባሉ ነገሮች እንዲፈጸሙ አድርጓል፣ በጣም በከባድ ሁኔታ ማለት ነው። ያ ነገር ቀጥሏል። እንግዲህ አሁን ለውጡ መጥቶ ከእንትን ካለ በኋላ ነው የተፈጠረው። ከዛ በኋላ ደግሞ 2013 በነበረው የትግራይ ጦርነት ቅማንት የሚባል የወያኔ ጁንታ ነው ወይም ተላላኪ ነው በሚል መከላከያው ሳይቀር አብሮ ሲጨፈጭፍ ነበረ። ከባድ የሆነ ጥፋቶችን ፈጥሯል። ብዙ ህዝብ የተፈናቀለበት፣ ብዙ ህዝብ ለከፍተኛ ኪሳራ የተደረገበት፣ ትልቅ የስነ ልቦናና የሞራል ስብራት እንዲገጥም የተሰራበት ነው። ከዛ በላይ ደግሞ ኮሚቴዎቹን አሳዶ የማጥፋት ስራ ተሰርቷል። ከዛም በላይ ደግሞ አስሮ የመንጋ ፍርድ ተፈርዶባቸው በስር ላይ እንዳሉ ይታወቃል። በአጠቃላይ ይሄ ሁሉ የቅማንት ሕዝብ የህልውና አደጋ መገለጫ ሆነው ሊታዩ የሚችሉ ናቸው። አሁን ያሉትን ነገሮች ለማንሳት ያክል ከቅርብ ጊዜ በኋላ ያሉት አሁናዊ ሁኔታውን ለማንሳት ያክል እንግዲህ አንደኛ ቅማንትን አጠፋለሁ ብሎ የተሰማራው ወይንም የተሰለፈው የፋርጣ ማህበር በቀጥታ የሚያስተዳድረው ጎንደር ከባቢ ያለ የጎንደር ፋኖ ብሎ ራሱ እንትን የሚል ሌሎቹ ስኳድ ብለው የሚጠሩት ማለት ነው። ይህ ኃይል የመጨረሻ መነሻውም መድረሻውም ቅማንትን ማጥፋት ነው። መነሻውም መድረሻውም ቅማንትን ማጥፋት ነው። ስለዚህ ብቻውን እንትን ከሚያደርግ በተለያየ መንገድ የራሱን እንትን ያመጣል። አንደኛ የአማራን ሕዝብ አደናግሮ ከጎኑ አሰልፎ መጨፍጨፍ ነው የሚፈልገው። ይሁንታ ማግኘትና ከበስተጀርባ ደጀን እንዲሆኑ ይፈልጋል። ሁለተኛ ነገር ከመንግስት ጋር መለጠፍና ከመንግስት ጋር ተጣብቆ የመንግስትን ጉልበትና ኃይል ተጠቅሞ ነው ጭፍጨፋውን ሲፈጽም የነበረው። አሁንም እሱን የማድረግ ስራ ነው የሚሰራው ማለት ነው። እና በተለያየ ጊዜ የተለያዩ ነገሮችን ያደርጋል። የብልጽግና መንግስትም ይህን ሴራ ስለሚያውቅ ባለፈው እርሱ ራሱ ሸረሪና የሚባለ ቦታ ወያኔን ወይም የህወሓትን ታጣቂ ለመምታት ቅማንት ታጣቂ ጋር ሆነው መጥቷል። እንዲህ አሰፍስፈው ጥቃት ሊፈጽም ነው ጎንደር ብሎ አስወርቶ ያደረገውን ነገር እናውቃለን። እዛ ሄዶ ማለት ነው እሱ ያን ነው። ምክንያቱም በአካባቢ ያለ የአማራን ታጣቂ ምናምን ሁሉም ሰብስበው ሄዶ ጥቃት ለመፈጸም ያደረገው የማነሳሻ ነው። ያን ተጠቅመው አሁን ደግሞ ቅማንት የወያኔ ተላላኪ ነው ወደሚል አይነት ነገር አምጥተው እንትን ያደርጋሉ። የጥፋት ዘመቻ ለመፈጸም እየሰሩ መሆኑ ይታወቃል ማለት ነው። ስለዚህ በቅማንት ህዝብ ላይ ጥቃቶችን እየፈጸመ ነው ማለት ነው። ከዛ በፊት ጀምሮ ያለውን ነገር እናውቃለን። በተለያዩ ቦታዎች በቅማንት ምድር ተደጋጋሚ ጥቃቶች ተፈጽመዋል። በተለይ ጭልጋ ወረዳ ቆላማ አካባቢ ይሄ ነጋዴ ባህር የሚባለው ቀጠና ማለት ነው። እርሱ
እናስታውሳለን። ጎዶ መላሊት ምን ያክል ጥቃት እንደደረሰ ማለት በተደጋጋሚ ኳቢር ሎሚጌ የሚባለው በቃ ዋና የጥቃት ማዕከላቸው ናቸው። ኩመር በር የሚባል ቦታ ላይ በተደጋጋሚ ኩመር የሚባል ከተማ ነገር አለ። እሱን በአረንጓ እንዴት አድርገው እንዳወደሙት እናውቃለን። በለውሃን በተደጋጋሚ እያጠቁት ነው። ግድያዎች ይፈጸማሉ። እንስሳት ዝርፊያ፣ እገታ፣ በቃ ይሄ በጣም የተለመደ ሆኖ እንደቀጠለ እናውቃለን። በዚህ ብቻ እነዚህ ዋና የሚደጋገምባቸው እንጂ በሌሎች አቅጣጫዎች በዳዛም በኩሻይናም በኩል ጥቃቶች ይፈጸማሉ በተደጋጋሚ ማለት ነው። ኢቨን ቀደም ብሎ በነበረው እንትን ይሄ ጓንግ አካባቢ ባለው በሆነ አካባቢም ጥቃቶች ይፈጸሙ እንደነበሩ እናውቃለን ማለት ነው። በላይ አርማጭሆ በጋምጌና ግዛና የሚባል ቀጠና በጋምጌ ላይ የተቀመጠ ጽንፈኛ ታጣቂ አለ። ይሄ ታጣቂ በምርጫ አሳቦ ሮቢት ላይ ሄዶ ምን ያክል ሰዎችን እንደገደልና ምን ያክል ዝርፊያ እንደፈጸመ እናውቃለን። እርሱንም ማስታወስ እንችላለን። ሰሞኑን ደግሞ ግዛና የሚባል ቦታ ሄዶ 5 ንጹሐንን ገበሬዎችን ገሎ አንድ የ12 ዓመት ህፃን አግቶ እንደወሰደ ይታወቃል ማለት ነው። ህብረተሰቡ ራሱን ለመከላከል ቢጥርም ግን ጥቃቶቹ በዚህ መንገድ እንደቀጠሉ ናቸው ዛሬም ማለት ነው። መተማ ላይ እናውቃለን። በተለይ መቃ ላይ በተደጋጋሚ ጥቃት ይፈጸማል። በተደጋጋሚ ማለት ነው። መቃን ማፍረስ ይፈልጋሉ። ይሄ ተቆርጧል ምናምን የሚለው ትርክታቸውን እውነት ለማስደረግ ማለት ነው። ለዚህ ደግሞ አብረው የሚተባበሩ በርካታ ሰዎች አሉ። ሌላው በቋራ ነው። ቋራ በመተማ መቃን ብቻ ጠቀሼ ሳልፍ በጉባኤ ጀጀቢት አካባቢ የሚደረግ ጥቃት የለም ማለት አይደለም። አለ፣ ጥቃቶች አሉ፣ ግን እንደዚህ ተደጋጋሚ አይደለም ለማለት ነው። ቋራ ደግሞ እንኮይ ውሃ የሚባለው ቦታ ነው በተደጋጋሚ ጥቃት የሚፈጸመው። ባለፈውም አሁን ቅርብ ጊዜ ከእንትናው ጥቃት በኋላ ከዚህ ከበለሃው ጥቃት በኋላ ከአንድ ቀን ወይ ከሁለት ቀን በኋላ እሱም ከፍተኛ የሆነ ጥቃት ተፈጽሟል። ከ250 በላይ የቁም ከብቶች የተዘረፉበት ነው። 3 ሰዎች ላይ ጉዳት ደርሷል። የሞቱ አሉ፣ እንደገና ደግሞ የቆሰሉ አሉ ማለት ነው። እንዲህ አይነት ጥቃቶች ተፈጽሟል። ደንቢያ ወረዳ በተለይ የደንቢያ ወረዳ እንግዲህ ጋና የሚባለው ቀበሌ ነው። የቅማንት ቀበሌ ደንቢያ ወረዳ ስንል ፍርንክ፣ አዲስጌ እና ይሄ እንትና ቅድም የጠቀስኩት ጋና ናቸው። እነዚህ ናቸው በዋናነት ማለት ነው። እና ጋና አካባቢ ጋና የአማራና የቅማንት መኖሪያ ያለው ይታወቃል። የቅማንቱ ሰፈር የአማራው ሰፈር ይታወቃል። ማዕከሉን የአማራው ሰፈር አድርጎ ቅማንቶቹ ጋር እየሄደ ጥቃት ይፈጽማል። በነገራችን ላይ ፋኖ እዛ አካባቢ ያለ ፋኖ ስንል ጥቃት የሚፈጽመው ቅማንት ብቻ ላይ ነው ማለት አይደለም። አማራዎችም ላይ ይፈጽማል። አደጋ ነው ለእኔ ምናምን ብሎ ያሰበው ላይ ጥቃት እንደሚፈጽም እናውቃለን። ግን በዋናነት ደግሞ ቅማንቱ ላይ ነው ጥቃት የሚፈጽመው። ባለፈው የተወሰኑ ልጆችን ከበባ አድርጎ ምን ያክል ጥቃት እንደፈጸመ እናውቃለን። ከዛ በፊትም ተደጋጋሚ ዘገባዎችን ዘግበናል። በተናጠል የሚደረጉ ጥቃቶች፣ ድብደባዎች፣ አግቶ ወስዶ ብር ማስከፈል የመሳሰሉት ነገሮች በጣም የተለመዱ ናቸው እዛ አካባቢ ማለት ነው። የሚደርስለት የለም ሰው በቃ ውጊያ እንዳይገጥም ተደጋጋሚ እንትን ይቀጥልብሃል። ገበሬ ናቸው፣ አርሰው መብላት አለባቸው፣ ዝም ይላሉ። እንዲህ አይነት ችግሮች ስላሉ ማለት ነው በዛ አካባቢ ትልቅ ጥቃት እየተፈጸመ እንዳለ እናውቃለን ማለት ነው። እንግዲህ እነዚህ ጥቃቶች በጊዜ ካልተመከቱና ከወዲሁ እንትን ካልተበጀላቸው መፍትሄ ካልተበጀላቸው ወደ ሌላው ቀጠናም ሊቀጥሉ ይችላሉ፣ ሊስፋፉ ይችላሉ ማለት ነው። እያዘናጋህ ቤት ድረስ ሁሉ ይመጣል። ማናው ማዕከልን ሁሉ እየገባ ይቆጣጠራል ማለት ነው። እንዲህ አይነት ስራዎች ይሰራሉ። ይህን ሲሰሩ ግን ብቻቸውን አይደለም፣ ባይዘቦይ በፍጹም ብቻውን አይደለም። ሌባና ወንበዴ ከቅማንት በኩል የመጣ እሱን ይዘው ተከትለው ነው የመጡት ማለት ነው። ሌላው ሁለተኛው የመንግስት ስርዓት በመፍረሱ በተለይ እኛ ባለንበት ቀጠና ቅማንት ባለበት ቀጠና የመንግስት ስርዓት በመፍረሱ ከውስጥ የሚፈጠር ሌባና ሽፍታ ወንበዴ ዘራፊ በህዝብ ላይ የፈለገውን እያደረገ የፈለገውን እየፈጸመ አይጠይቅም። ምንም ነገር አይደረግም። ይህን የሚይዝልህ እንትን የለም። አንዳንዴ በመንግስት ባለስልጣናት ራሱ የሚደገፍ ነው፣ በካድሪው ማለት ነው። በሆዳሞ ካድሬ አብሮ እያዘረፈ ገንዘብ የሚወስድ አለ። ፖለቲካል ዓላማም እንዲፈጽምለት የቅማንትን ጥያቄ በዚሁ አፍነን እናስቀራለን፣ ህዝቡን እንዲማረር አድርገን ብለው የሚያስቡ ማለት ነው። ሞራል አንገት አስደፍቶ አንገቱን ሰብሮ እንዲቀመጠ የማድረግ ስራ የሚሰሩም እንደገና ደግሞ ጥቅም ከዛ ከሚዘርፈው ገንዘብ አብረው የሚበሉ ካድሬዎችም ይሄንን ያደርጋሉ ማለት ነው። በከፍተኛ ሁኔታ ህዝቡን እያሰቃዩት እንዳሉ፣ ይህም ሌላው የቅማንት ላይ የተጋረጠው ትልቁ አደጋ ነው። ሶስተኛው ህብረተሰቡ በህሊናው እንዳይረጋጋና በስጋት ውስጥ እንዲኖር አድርገዋል፣ ተደርጓል። እንደዛ እንዲሆን ማለት ነው። ይህም በሂደት እንግዲህ ቅማንትነቱን እንዲጥል ታስቦ እየተደረገ ያለ ነው። ዲሞራላይዝ እንዲደረግ ካለው ሞራል ወርዶ እንዲጠፋ የቅማንትነቱን ሴንስ እንዲተው የማድረግ ነው። ይሄ ደግሞ ትልቁ የህልውና አደጋ ነው፣ በጣም ትልቁ አደጋ ማለት ነው። ስለዚህ የሚያስገድለኝ ቅማንትነቴ ነው ሁሉም ያደርገው፣ ስለዚህ ለምን አልተውም ብሎ እነሱ የሚፈልጉትን እንዲሆንላቸው ይፈልጋሉ፣ ወይንም ዝም እንዲል ማለት ነው። ስለዚህ ህልውና አናጠፋ ማለት ይሄ ነው። ሌላ
አራተኛ ነጥብ የዚህ መገለጫ የሆነው ስጋት ያለው የህልውና አደጋ ስጋቱ የተፈጠረው የተሳከረ ፖለቲካ ቅማንት ራሱን እንዳያስተዳድር በማድረጉ የምንታገላቸውን እሴቶቻችን ወይም የምንታገልላቸውን እሴቶቻችን፣ ትውፊቶቻችን፣ ቅርሶቻችን እንዳንጠብቅ አድርጎናል። ቋንቋችን፣ ባህላችን፣ ታሪካችን ከነዚህ ጋር የተያዙ ቅርሶቻችን የመሳሰሉት እንዳንጠብቅ አደጋ ላይ እንዲወድቁ፣ እነዚህ ሲጠፉ ደግሞ የማንነት መገለጫ ስለሆኑ ባዶህን ትቀራለህ ማለት ነው። ሌላው ደግሞ ምንድን ነው? ከቦታ ቦታ በነፃነት ህብረተሰቡ እንዳይንቀሳቀስ ሁሉም እየተሸማቀቀ እየፈራ በእርግጥ አሁን ለቅማንቱ ብቻም አይደለም፣ ለአማራውም እንደዛ ነው። ሌላውም ችግር ውስጥ እንዳለ እናውቃለን። በቅማንት ደግሞ በጣም ከባድ የሆነ እንትኖች አሉ። ከውጭ ያለ ጽንፈኛ ታጣቂ ያለ፣ ከውስጥ ያለ ደግሞ ሌባና ቀጣፊ ያለ። እነዚህ ነገሮች ራሱ አደገኛ የሆነ ሁኔታ አስቀምጠውታል ማለት ነው። የቅማንት ህብረተሰብ አሁን ባለበት ሁኔታ እንዳይረጋጋ፣ ግራ እንዲጋባ አድርገውት ጥያቄውን በሂደት የመተው አይነት ነገር እንትን የሚለው ተስፋ እየቆረጥ ማይሆኑ ስራዎች እንድትሰራ አይነት ነገር እንትን ይደረጋል። አንዳንዱ ተስፋ ሲቆርጥ ሽፍታ ሆኖ የራሱ ወገን ሁሉ የሚዘርፍ አለ። ወይ ደግሞ ከጎረቤት ሂዶ የአንዱን የአማራ በሬ ሰርቆ ይመጣል ምናምን፣ ከዛ በሱ መንገድ ትጋደላለህ፣ አካባቢው ሰላም ያጣል። ብቀላ፣ ደምለሳ የሚባለውን ከብሔር ጋር እያገናኙት እንደዚ አይነት ነገር እንዲመጣ ሁሉ ያደርጋሉ። እነዚህ በሙሉ የቅማንት ህብረተሰብ ያለበትን የመከራ ሁኔታ ያሳያሉ ብዬ አስባለሁ። ታንኪ መልካም። እንግዲህ የቅማንት ህዝብ ላይ የተደቀነው የህልውና አደጋ ምን ይመስላል ወይም ደግሞ ምንድን ነው የሚለውን በዝርዝር አንስተዋል። በዋናነት እንግዲህ ምናልባት የወገራ ወረዳ ቆላማ ቀበሌዎችን ባለፈው ስናነሳ ነበረ። እዛ አካባቢ ያለው ችግር ይታወቃል። የጎንደር ዙሪያን በተመሳሳይ እንደውም በቅርቡ ወደ አምቦበር ምናምን የሚባል አካባቢ የሆነ ህፃን በእነዚህ ቅድም ስታነሳቸው በነበሩ ጽንፈኛ ኃይሎች ተገድሏል በቅርቡ። ያው አንዳንዴ እኛ ሚዲያ ማይደርሱ በጣም በርካታ መረጃዎች አሉ ማለት በየቦታው የሚደረገውን በሙሉ እኛም ጋር በትክክል መረጃውም ስለማይደርስ ማለት ነው። እና በተደጋጋሚ ይህን ነገር ስናነሳ ነበረ። በየቦታው ያለው አፈሳ፣ የኑሮ ውድነቱ ራሱ በልዩነት ይህ ነጋዴው ላይ የሚጣለው ግብር፣ የትራንስፖርት ቀውሱ ከሌላው አካባቢም ተመሳሳይም ቢሆን በልዩነት ግን እዛ አካባቢ እንደሚከፋን በተደጋጋሚ አንስተናል። ይህ ከመሰረተ ልማት አገልግሎት ጋር ያለው ችግር ራሱ ሌላ ጦስ ነው። ለምሳሌ መንገድ እንሰራለን እያሉ እየጀመሩ ይተውታል። ክረምት ውሃ ይወስደዋል። ሰው ራሱ በኢኮኖሚ እንዲደቅ የማህበር አገልግሎት ተጠቃሚ እንዳይሆን ከመብራት ከውሃ ከተለያዩ ነገሮች ሁሌ የምናነሳው ጉዳይ ስለሆነ ይህም አንዱ የቅማንት ህዝብ ራሱን እንዲተው ወይም ደግሞ ቅድም እንዳልከው ማንነቱ እንዲጠላ ለማድረግ የሚጠቀሙባቸው የተለያዩ ዘዴዎች እንደሆኑ እናውቃለን ማለት ነው። ስለዚህ አንድን ህዝብ ለማጥፋት ጠበንጃ ወይም ደግሞ ጥይት መተኮስ አይደለም ማለት ጥይት ብቻ መተኮስ ውጤት አያመጣም። እንደውም በጦርነት ለማጥፋት መሞከር ነው ውጤት የማያመጣው። ምክንያቱም ያ ሰው ያን ቡድን ወይም ያ ህዝብ ይታገላል ላለመጥፋት። ግን በዚህ መንገድ በሂደት በስልት የምታደርገው ነገር ግን ለጊዜው ዘላቂ የሆነ መጥፋት ያመጣል ማለት ነው። እና እንደዚህ አይነት ነገሮች እንዳሉ እናውቃለን። ይህ ዋናው የቅማንት ህዝብ ላይ እየሆነ ያለው ነገር ነው። ዋናውና ትልቁ ነገር ግን ይህ በቅማንት ህዝብ ላይ የተደቀነውን አደጋ የፈጠሩት ወይም ደግሞ የዚህ ችግር ፈጣሪ ባለቤቶች እነማን ናቸው ነው። በእርግጥ እናውቃቸዋለን፣ ከዚህ በፊትም በተደጋጋሚ አንስተናቸዋል። ይሁን እንጂ አሁን ባለው ሁኔታ ማስታወስም ስላለብን በየጊዜው ሰውም አብዴት መደረግ ስላለበት ምናልባት ከነዚህ ከምናውቃቸው በተጨማሪ ሌላ የተጨመረ ኃይልም ካለ ወይም ደግሞ ከጥፋቱ ተጸጽቶ የተቀነሰ ወይም ደግሞ የተወም ካለ ምናልባት እነዚህ ነገሮች በዝርዝር ብታነሳቸው። ወደ አንተ ልምጣ። መልካም። እንግዲህ አደጋ ፈጣሪዎቹ እነማን ናቸው? በአካል የሚፈጥሩ አሉ። እነዚህ ደግሞ የፈለጉትን ነገር አድርገው እንደፈለገ እንዲሄዱ እንዲንቀሳቀሱ የሚያደርግ ምቹ ሁኔታ የሚፈጥሩ አካላት አሉ። እነዚህን ማየት እንችላለን በዋናነት ማለት ነው። ከዛ በፊት አንተ ቅድም ካነሳው አንጻር እኔ ቅድም የረሳሁት ሌሎችም ቦታዎች አሉ። በተለይ ፈንጠር፣ አምቦበር የሚባሉ ማጫ፣ እነዚህ እኮ በጣም ረሳናቸው። አሁን እንደ በጣም የሚያሳዝነው በሚገርም ሁኔታ ማለት ነው በተደጋጋሚ በሚያሳዝነው ሁኔታ ከአምቦበር ተፈናቅለው ሮቢት ሄደው የተቀመጡ፣ ባለፈው ሮቢት በተደረገው ጥቃት የተገደሉ ብዙ ናቸው። እዛ ሄደው ተቀምጠው እዛም ተገደሉ። እንዲህ አይነት ብዙ ችግሮች አሉ። በጣም በሚገራርም ችግር ማለት ነው የተፈጠረው። ያ እሱም አንደኛው እንትን ሆነ። በጣም ከባድ ነው። በተለይ ፈንጠር አሁን ያነሳቸው ቦታዎች ኢቭን ደፈጫ ራሱ የጥቃቱ እንትን ሆኖ ቆይቷል። ኢቭን ድባ የሚባለው ራሱ ጭጋሳ ምናምን የምንለው እንደዚህ በሙሉ በዛኛው እንትን ጥቃት ውስጥ ነው ስላለ ነው። ሁሉንም መረጃ ስለማናገኝ ነው። ሌላ የወገራ ወረዳ ነው። ከላይ አርማጭሆ ከጠቀስ ነው እንትን የሚል አይደለም፣ የሚያንስ አይደለም፣ ተደጋጋሚ ነው። እንዲያውም በተለይ ቆላ ወገራ የሚባለው ከዚህ ጉንዳጩ ምናምን የምትለው ወደዛ ያለው አካባቢ
እሱ በጣም ከባድ ነው። ባለፈውም ዘግበናል ምን እንደተደረገ ማለት ነው። ይሄንን ማየት እንችላለን። ያ እውነት ነው። በድንበር ከባቢ ያሉ እንደዛ ያልተደረገ በዚህ በጽንፈኛ ታጣቂ ጥቃት ያልተፈጸመበት የለም። የባለፈው እንትን እንዳልነው ኦኬ። አሁን ወደ እንትኑ ልምጣ። ማን ነው ጥቃቱን የሚፈጽመው ወይንም ይህን አደጋ እየደቀነብን ማን ነው የሚለው? የመጀመሪያው በፋርጣው ማህበር በቀጥታ የሚዘወረው የጎንደር ፋኖ የተባለው ጽንፈኛ ቡድን ነው ወይም ስኳዱ ነው። ይሄ ነው ዋናው ሰፈር ለሰፈር እየተልከሰከሰ ይህንን የሚሰራው ማለት ነው። ሲሰራ አቅዶ የሚሰራው ጸረ ቅማንትነት ብቻ ነው። በፍጹም መንግስትን መጣል ወይ ምናምን ይሄ 4 ኪሎ የሚለው ውሸት ነው። እርሱ የሌሎች ፋናዎች እንትን ነው አላማ ነው። ምናልባትም የጎጃሙ የወሎ እንደዛ አይነት ነገር ይሰራል። ስትራቴጂክሊ የሚያስበው እሱ ነው። ይሄኛው ሰፈር ለሰፈር ነው የሚልከሰከሰው። በምንም መንገድ ይሁን በምን ከፋርጣው ኢንተረስት ወጥቶ ሌላ ስራ አይሰራም። የፋርጣው ኢንተረስት ማህበር ደግሞ የሚሰራውን እናውቃለን ምን እንደሆነ ማለት ነው። በተደጋጋሚ ስላብራራ ነው እዚህ ማብራራት አያስፈልገውም። ይሄ የሰፈር ነው። በቃ የሰፈር ጎረምሳ ነው፣ ወንበዴ ነው፣ ይዘርፋል። እሱ አድርግልን የሚለውን ነው የሚያደርግ፣ ሌላ ነገር የለም። ፋርጣው የወልቃይት ሄዶ የያዘውን ሰሊጥ እንዳይቀማ ሲፈልግ በቃ ይሄ ወያኔ ምናምን ምናምን የሚለውና ይሄ ቅማንት ጽንፈኛ ሊመጣብ ነው የሚለውን ያራግባል ማለት ነው። እርሱ የዘረፈውን ያስቀጥል ነው እንጂ በምንም ለአማራ ህዝብ ጠብ የሚል ነገር አያመጣም። ይህም ቡድን ከዛ የተለየ ነገር የለውም። ምክንያቱም የሚመራው አላማው ዘለከርስ በሆነ ቡድን ስለሆነ ማለት ነው። ይሄኛው ነው አንደኛው ማለት ነው። ቅማንትን ደመኛዬ ነው ብሎ አይከል ላይ የተናገረው ቪዲዮ እናስታውሳለን። የዛሬ ስንት ዓመት 3 ዓመት ምናምን ነው፣ በ2015 ማለት ነው። ደመኛ ነው የቅማንት ህዝብ ብሎ የተናገረው እሱ ቡድን ማለት ነው። ሌላ እንትን የለውም። ሲጨፈጭፍ ኖረ። አሁንም ያንን የማድረግ ነው። እየዞረ የሚዘርፈውም ይሄ ነው። ማንም ከጎጃም መጥቶ የጎጃም ፋኖ አይደለም የዘረፈን፣ ወይ ደግሞ ከወሎ የመጣ ፋኖ አይደለም እየዘረፈ እየገደለ ያለው። እዛ አካባቢ ያለ ራሱን ፋኖ ብሎ ያደራጀ ሌባ በዛ ተንከሲስ ማህበር የሚመራ ነው። በራሱ ህሊና አይመራም። ይሄ በፋርጣው ነው የሚመራው። ምን ማለት ነው? አላማ ቢስ ነው ማለት ነው። የሆነ አካል መጠቀሚያ ነው እንጂ ራሱ የሆነ ዓላማ ይዞ ያን ዓላማውን አችብ ለማድረግ የሚሰራበት እንትን የለውም። የራሱ ዓላማ የለውም። ዓላማውም እነዛ ይቀርጹለታል፣ ከዛ አድርግ የሚሉትን ያደርጋል። በዚህ ውስጥ ስለገባ ምንም ማድረግ አትችልም። ምቹ ሁኔታ እየጠበቀ ጥቃት ይፈጽማል። ይገድልሃል፣ ይዘርፍሃል፣ ያግትሃል፣ ያሳድድሃል፣ ያሸብራል። ይሄ ደግሞ በቅማንትነት ነው እንደዛ የሚያደርገው። እንዲህ እያደረገ ቅድም ስንላቸው የነበረውን የህልውና አደጋ እኛ ጋር ደቅኗል ማለት ነው። አሁንም ዌይቲንግ ፎር ኮምፎርታብል ታይም ወይም ይሄ ምንድነው የሚጠቅም የምቹ ሁኔታ ነው የሚጠብቀው እና ያንን እንትን ሲያገኝ አታክ ያደርጋል ሙሉ በሙሉ ቢ ላርጅ ስኬል የሆነ ጥቃት ሁሉ ሊፈጽምብህ ይችላል ማለት ነው። ይህ ነው አንደኛው ዋናው የቅማንት የህልውና አደጋ ሆኖ የቀጠለው ስቲል በአካል አሁንም እየፈጸመ ያለው ይህ ኃይል ነው ማለት ነው። ሌላ ሁለተኛው በቅማንት ውስጥ የተፈለፈለው ሌባና ወንበዴ ቡድን ነው። ይሄ የቀበሮ ስራ ነው የሚሰራው። የቀበሮ ስራ ማለት ምንድን ነው? አይተህ ከሆነ ቀበሮቹ ብቻቸውን ጎሽ መብላት አይችሉም። ትልልቅ የሆኑ እንስሳት መብላት አይችሉም። አጋዘን ምናምን መያዝ አይችልም። ስለዚህ ያላቸው ምርጫ ምንድን ነው? ከጅቦች ጋርና ወይም ከአንበሳው ጎን መጠጋት ነው። ስለዚህ ለጅብም ለአንበሳም ጠቋሚ እንትን ይሰጣሉ ማለት ነው። ይጮሃሉ። ጎሽ ካዩ ጎሹ ባለበት አካባቢ ይጮሃሉ፣ ይንጫጫሉ። እዛ አካባቢ ነው ማለት ነው። ስለዚህ አንበሳ መጥቶ ይበላላቸዋል፣ ወይም ነብር መጥቶ ይበላል። ትርፍራፊውን ይለቅማሉ አብረው ማለት ነው። እሱ ሲጠግቡ ከጎን ወይ ደግሞ ዝም ካላቸው በጎን በአቅማቸው እንትን እያሉ እየቦተረፉ ይበላሉ። ቀበሮቹ እንደዚህ ነው የሚሰሩት። ይሄ የቀበሮ ስራ ነው የሚሰራው። ከቅማንት መካከል ተፈጥሮ ከነዚህ ቡድን ከዚህ ቅድም ስለው ከነበረ ጽንፈኛ ጋር ሄዶ እየመራ እያመጣ ጥቃት የሚያስፈጽመው ይሄ ቡድን ነው። ሌባው ቡድን ነው። መርሶ አምጥቶ የሚያስገድል ማለት ነው። የተጣላውን ሰው ራሱ ከሌን ነው ብሎ ወስዶ የሚያስመታው የሚያስገድለው የሚያሳፍነው ይሄኛው ቡድን ነው። ከውስጥ የበቀሉ እንዲህ የሚሰሩት ማለት ነው። የቀበሮ ስራ የሚሰሩ ለጅቦቹ ምቹ ሁኔታ የሚፈጥሩት ማለት ነው። አብሮ ከተርፍራፊው ይለቅማል። የጠላውን ሰው አሁን እንዳልኩት ያስገድላል ማለት ነው። ሶስተኛው የብልጽግናው ጥገኛ የወረዳ ካድሪ ነው። በዋናነት ዞንም ላይ ታገኘዋለህ። ይሄ ካድሪ ነው። ይሄ ትልቁ ችግሩ ምንድን ነው መሰለ? አንደኛ ህዝቡን በሙሉ ልብ ማስተዳደር አይችልም። ሲበድለው ነው የኖረው። አሁንም ህዝቡን አስሮ ቋጥሮ ለማስቀረትና ሰብሮ ምናምን እሱ ስልጣን እንደያዘ እንዲቀጥል ጌቶቹን እያስደሰት እንዲቀጥል ነው የሚሰራው። ሌላ ስራ አይሰራው። በዚህ ምክንያት የህልውናችን አደጋ ሆኖ ቀጥሏል ይሄ ኃይል ማለት ነው። የህዝቡን መደራጀት አይፈልግም። በተናጠል ያስገድለዋል፣ ያዘርፈዋል። ሌባ እያደራጀ ራሱ ማለት ነው። ይሄ ጽንፈኛ መጥቶ አታክ እንዲያደርግ ይፈቅዳል። ታስታውስ ከሆነ ይሄ የአዳኝ ሀገር ጫቆ የሚባል ሞፈር ጎተት ዘመን እንትን ወረዳ እዛ ተቀምጦ ኳቢር ለምዬ የሚባለውን የጭልጋ ወረዳ ቀበሌ ሰጥቶታል። እሱ ነው የሚያስተዳድረው፣ ሌላ ወረዳ የሚያስተዳድረው በሚገርም ሁኔታ።
የሆነ ነገር አድርገው ምናምን እናመሰግናለን የጫቆን ወረዳ ማያዳኛ ሀገር ጫቆ ወረዳ ብሎ መግለጫ ይሰጣል ወይም ያብራራል እንዲህ ያረጋችሁልን እያለ ማለት አሳልፎ ሰጥቶ በጣም እኮ ነው የሚገርመው በሴራ እንዴት እንደሚሰሩት ማለት ነው። ከጽንፈኛውና ከሽፍታው ጋር እየተደራደረ እየተደዋወለ ይነጋገራል ማለት አትንኩኝ፣ እኛም አንነካችሁም፣ በቃ ምንም አነካችሁም ነው። አንዳንዱ ፈርጠም ብላለውም ብር ይሰጣል። 300 ሺህ 400 ሺህ ብር ይከፍላል። ትክልኛ አካባቢ የሚያደርጉት እንደዛ ነው። ጭልጋ አካባቢ የሚያደርጉት እንደዚህ ነው። ለሽፍታ ብር ይሰጣሉ፣ ይከፍላሉ። 300 ሺህ 400 500 ሺህ ድረስ የተጠየቁትን ይከፍላሉ። ለጽንፈኛው ኃይል ለሌባው እመታለሁ ላለው እንደዛ እያደረጉ በተለይ ለጽንፈኛው ኃይል ይሄን ነው የሚያደርጉት ማለት ነው። እንዲህ እያደረገ ይቀጥላል። እርሱ ዋናው ስልጣኑ ይዞ መቀጠል ነው የሚፈልገው ማለት ነው። አንዳንዴም ማባበያ ገንዘብ ይከፍላል። አሁን እንዳልኩ ሌላም ጊዜ ደግሞ ሌላ ውለታ ሁሉ ሊፈጽምለት ይችላል ማለት ነው። አድርግ የሚሉትን ያደርጋል። ከተማ መሰራት ያለበትን ነገር ይሰራላቸዋል። እነሱ ይህን አድርግልን ሲሉት ማለት ነው። ለጌቶቹ ተጨፍኖ ያገለግላል። ቅድም ላልኩት ማለት ነው። ይህ አሁን እዛ የፋርጣው ማህበር ነው ጌታው። እነዚህ ጌቶች የፋርጣው ማህበር ሰዎች ናቸው። ስለዚህ አድርግ የሚሉትን ያደርጋሉ። ህዝቡን ይጎዳልናል የቅማንትን ህዝብ ላሉት አድርግ የሚሉትን አያደርግ፣ አታድርግ የሚሉትን ደግሞ አያደርግም፣ ዝም ይላል ማለት ነው። ስለዚህ ህዝቡ እንዳይደራጅ ይሉታል፣ አያደራጅም። ሌባ ሲጨፈጭፍ ዝም በል ይሉታል፣ ዝም ይላል። መጥተው ሲዘርፉት ዝም በል ይሉታል፣ ዝም ይላል፣ አይናገርም። ወጥቶም የሆነ ነገር ከተናገረ ዝም ብሎ የማይረባ ነገር አምባትሮ ምናምን ነው የሚያቆመው። በቃ ሌላ ነገር የለም ማለት ነው። ጥቃት ሲደርስ መተንፈስ አይፈልግም። ብዙውን ጊዜ ህሊናውን የሸጠ ስለሆነ ማለት ነው። ይሄ አንደኛው ነው። መታረም ካለበት ይሄ መታረም ያለበት ይመስለኛል። ሌላው አራተኛው ምቹ ሁኔታ የሚፈጥር ደግሞ አዲስ አበባ የከተመው ነው። የሌቦችና የነጋዴዎች ህብረት አለ። አንዳንዴም ታጋይ የሚመስሉ ግን ትግል የሚያፈርሱ ድርጅት ለመስበር ምናምን የሚንቀሳቀሱ አዲስ አበባ ላይ የከተመ ከሌባም የመጣ ነጋዴ የነበረ ወይም ኢንቨስተር ነኝ ሲል የነበረ ምናምን በደረሰበት ችግር ምክንያት የሚቆዝም ነገር ግን ያን ታግለ ከህዝብ ጋር ሆነ ከህዝብ ጎን ሆነ ችግርን ከመፍታትና ወደ ነበረ ሁኔታ ከመመለስ ይልቅ በሌላ አቋራጭ መንገድ ወደዛ መምጣት የሚፈልግ ኃይል አለ። ነጋዴ ብዬ ጠራሁት። ዋና ዓላማው የቅማንት ትግል የሚባል እንዳይኖር ማለት ነው። ከስሞ በነፃነት ይሄ ነገር ቀርቶ ዝም ብሎ እንደፈለገ እንዲንቀሳቀስ ማለት ጥያቄው ተመለሰ አልተመለሰ ዘይዶንክ በቃ የቀደመውን ነገራቸው ብቻ ነው የሚያስቡት ማለት ነው። የተቀማውን የእርሻ መሬት ማስመለስ ይፈልጋል። የተቀማውን የንግድ ተቋሙን ማስመለስ ይፈልጋል። እንደዛ ነገር ነው። እርካሽ ተወዳጅነት ማግኘት ይፈልጋል ከዛኛው አካል ማለት ነው። ከሚፈልገው አካል የተቋረጠበትን ንግድ ማስጀመር ይፈልጋል። የግል ጥቅሙን ማክሲማይዝ ማድረግ ነው ስራው። ሌላ ስራ የለውም። ትግል ብሎ ሲያስብና ወጥቶ ሲናገር ስብሰባም ሲያደርግ ስብሰባውን መጥቶ ሲያወራ ወይም ግለሰቦች ጋር ሲያወራ በቅማንት ጉዳይ ከራሱ ጥቅም አንጻር ካልኩሌት አድርገው ነው እንጂ ከህዝብ ጥቅም አንጻር በምንም መንገድ የሚያነሳው የለም። አያስፈልግም ይሄ ወዲያ መብቃ አየን እኮ ምናምን እያለ ያጭበረብራል ማለት ነው። የቀጣፊ ምላሱን እየተጠቀመ ይሄን ይሰራል። ለዚህ ደግሞ የቅማንትን ተቋማት ማለት ይሄ እንዲሳካለት ማለት ነው የቅማንት ተቋማት የማፍረስ ሴራ በዋናነት የሚሰራው ይሄ ነው። ፕሮፓጋንዳ የሚያወራው ማለት ነው ይሄ ቡድን ማለት ነው። ከህዝብ ውስጥ ሆነው ዘራፊና ወንበዴን የሚከላከሉ ወጣቶችን እርስ በርስ እየደወለ እያጋደለ ማለት ነው በሐሜት እያፋጀ የሚያፈርሳቸው ይሄ ነው ዋና የሚሰራ ማለት ነው። ሳንታይምስ ገንዘብ እስከ መስጠት ሁሉ የሚደርስ ነው። ሲሰበሰቡ ይበትናቸዋል፣ በገንዘብ ይደልላል፣ ያጋላል። በቃ ሴራ ይነግራል። እነከሌ እንዲህ ሊያረጉ ነው ብሎ ከሌሎቹ ጋር ያጣልሃል። ወይ ደግሞ ጠንካራ ታጋይም ካለ የሆነ ጠንካራ ለመብቱ የሚቆረቆር ሰው እሱ ነው እኮ እንዲህ የሚያደርገው ብሎ ያጣልኋል ማለት ነው። ስምህን ያጠፋሉ። እንዲህ አይነት ስራ ይሰራል ይሄኛው። ሌባው እዛ ጋር ያለው አሁን አዲስ አበባ ላይ ያደፈጠው ሌባ ሲዘርፍ እያገተ ብር ሲቀበል ቆይቶ ሄዶ የተደበቀ ደግሞ አለ ብዙ ሌባ። የመንግስትን ተቋም ሲዘርፍ የነበረ ራሱ ከመንግስት ተቋም ውስጥ ሲሰራ የነበረ ሌባ ዘራፊ ዘርፎ የከበረ ነጋዴ የሆነ ደግሞ አለ እዛ ውስጥ የሌባው ዘር ማለት ነው። ይሄኛው ሌባ ደግሞ የአቋራጭ ከባሪ ነው። በአቋራጭ መክበር ነው የሚፈልገው። ግርግሩን መጠቀም ይፈልጋል። ስለዚህ መሬት ላይ ግርግር እንዲኖር ይቀጥላል። ከተረጋጋ ተጠያቂ ስለሚሆን ማለት ምን ጊዜም የጦርነት ነጋዴ ነው ይሄኛው ማለት የግጭትና የመፍረስ ነጋዴ ሆኖ ነው የሚሰራው ማለት ነው። እና እርስ በርስ ያጋድላል። ይሄም ሌላው ነው። ደውሎ እንደዚህ በስልክ እየደወለ የሚሰራው ስራ ማለት ነው። የራሱ ታጣቂ ሁሉ አለው ሽፍታ የሚደግፈው ማለት ነው። አደራጅቶ የፈለገውን ነገር ያዘርፋል። መመታት ያለበትን ያስመታል። ገንዘብ ሲፈልግ ደግሞ ገንዘብ አዘርፎ ይበላል በእንትኑ ማለት ነው። ባንኩ የሚያንቀሳቀስላቸው የሌቦቹን ይሄኛው ቡድን ሌባ ቡድን ስለሆነ ማለት ነው። እስከዚህ ይደርሳሉ። ዋና የመንግስት ደጋፊ ሆነው ይታያሉ። የመንግስት ደጋፊ ወይም ጆሮ መረጃ ምናምን ሆነው እንትን ሲያተሰጡት ታያቸዋለህ። ማህበራዊ ሚዲያ ላይም የሆነ ስማርት ለመምሰል ሲሞክሩ ታያቸዋለህ። በተለያየ መንገድ ሁሉ ታገኛቸዋለህ። በጣም ብዙ ናቸው። እዛ ውስጥ ሆኖ በተለያየ የሆነ ስብሰባዎች ሲሆን ታጋዮችን አታክ የሚያደርግ
ተስፋ የሚያስቆርጥ ስራ የሚሰሩት በውስጥ ራሱ በሚያደርጉት እንትን እነዚህ ናቸው ማለት ነው። ይሄ ነጋዴውና የሌባው ቡድን ነው። አምስተኛው የቅዴፓው የጥቅመኞቹ ቡድን ነው። ቅዴፓ ውስጥ ያለው ሁሉም ሌባ ነው ማለት አይደለም። በእናውግቸው የሚመራው ቡድን የሌባ ቡድን ነው፣ የቀጣፊ ቡድን ነው። ይህን እናውቃለን አሳምረን እዚህ በፊትም ስላለው ማለት ነው። ይሄ ህዝቡ በምንም መንገድ ተደራጅቶ ራሱን እንዲከላከል አይፈልግም በፍጹም ማለት በፍጹም። የሚያመካኘው ሌላ ሰበብ ነው። ፖለቲካ የሚመስል ያወራል፣ ግን ማፍረስ ነው የሚሰራው። በዋናነት ስልክ እየደወሉ የማያደርጉት ጥረት የለም። ይሄ ቡድን ማለት ነው። ሱዳን የነበረ ታስታውሳለህ? ቀደም ብሎ በነበረ ቀነሰ የሚባል ታጣቂ በነበረ ማለት ነው። ያ አሁን ስሙ ተቀይሮ ሌላ ሆኗል። በዛ ዘመን ዋና እየደወሉ ታጋዮችን ሲበታቱን የነበረው አንደኛው ይሄ ቡድን ነው። ሱዳን ውስጥ ያሉ እንትን መጠለያ ያሉ የስደተኞች መጠለያ ያሉትን እየበተኑ በጫካ እየመጡ እንዲሞቱ ሁሉ ሲያስደርግ የነበረው ይሄ ቡድን ነው፣ በተደጋጋሚ ማለት ነው። ሌሎችም በርካታ ስራዎችን ይሰራል ውስጥ ለውስጥ። ይሄ አሁን ከታች ባለፈው ተደራጅተው መተማ አካባቢ ራሳቸውን ሲጠብቁ ከህዝቡ ጋር ሆነው ምናምን የነበሩ ተበታትነው እንትን እንዲደረጉ የሰራው ይሄኛው ነው፣ አብሮ የሚሰራ ማለት ነው። በሚገርም ሁኔታ ይህን ይሰራል። ብቸኛው የቅማንት ወኪል ለመሆን ሌሎችን ማጥፋትና ማክሰም አለብኝ ብሎ የሚሰራ እንዳቅሙ ማለት ነው። ወይ በእኔ ስር ትገባላችሁ ምናምን። በሚገርም ሁኔታ እንደዛ እንትን አለው። ይሄ ብቻውን አይደለም የሚሰራው። የጥፋት የዲያስፖራ ቡድን አለ። የጥፋት የዲያስፖራ ቡድን ከዚህ በፊት ስናነሳው የነበረው የዲያስፖራ ቡድን አለ። ስማቸውን መጥቀስ ባልፈልግም ማለት ነው። ስለሚያውቁት ራሳቸው ሲፈልጉ አዲስ አበባ ይመጣሉ፣ ሲፈልጉ እዛ ይቀመጣሉ፣ የተለያየ ስራ ይሰራሉ። አንዳንዴ የሆነ መልካም ነገር እየሰራ እውነተኛ ታጋይ ለመምሰል እያጭበረበሩ የሚሰሩ ማለት ነው። አፍራሽ። ይሄኛው በዛኛው በኩል የተሰለፉ ሌቦችና አጭበርባሪዎች ናቸው። ሌላው በፍጹም የብልጽግና ተላላኪ ባንዳነትን ተቀብሎ ህሊናውን ሽጦ ነው የሚኖረው። ይሄ በምንም መንገድ ይሁን በምንም መንገድ ብልጽግና አሁን ባለፈው ምርጫ ጊዜ ህዝቡን ማድረግ ያለበት ህብረተሰቡ ያውቃል። ራሱ እኛ ስለነገር ነው ሳይሆን ህዝቡም ያውቃል። ከነ ችግሩም ይሁን ቅዴፓን እንምረጥ ብሎ ህዝቡ ቅዴፓን መረጠ። ያ ሁሉ ቅዴፓ መርጦ ቅዴፓን ያሸነፈው አብዛኛው የቅማንት ምድር ማለት ነው። ኦልሞስት 90% በላይ የሚሆነው ማለት ነው። ግን አንድ ልጅ ብቻ ነው ወደ ባህር ዳር የክልል ምክር ቤት የገባው ከቅዴፓ ማለት ነው። እርሱም ቅዴፓው ራሱ እርሱ ስላልተመረጠ እኔ የኔ አይደለም ከኛ የተባረረ ነው እያለ ያባረረው ልጅ ማለት ነው። ክደት የፈጸመበት ይሄ እና አውግቸው ማለት ነው። የኛ ቡድን እኛው ደጋፊ አይደለም በሚል ይመስለኛል ልጁ እንደዛ ያደረጉት። አለበል የሚባል ልጅ ማለት ነው። እንደዛ አድርገው አካል ጉዳተኛ ነው። በነገራችን ላይ በእሱ ገንዘብ እኮ ይሰበስባሉ። ተጨማሪ ብር ከምርጫ ቦርድ ተጨማሪ ብር ታገኛለህ አካል ጉዳተኛ ካካተትክ፣ እንደገና ደግሞ የሴቶች ከተሳተፉ ምናምን በሚል ቢጨምር ብር አለ። የፓርቲ ጫጩት ማሳደጊያው ማለት ነው። ከዛ ብር ሲጠቀምበት ቆይቶ አሁን ልጁ ሲያልፍ እሱን ምንም አያመጣም ብሎ ያሳለፉት አክቹዋሊ ዝም ብሎ ማለት ነው። ለምን ያ ሁሉ እየታወቀ እንዴት አንድ ሰው ሳያልፍ ቀረ እንዳይባል ማለት ነው። ለዛም የተወካዮች ምክር ቤት ሳይሆን የክልል ምክር ቤት እንዲገባ አደረጉት ማለት ነው። እንዲህ አድርገው ሲቀልዱ አንድ ቀን ስለ ምርጫው መግለጫ ወጥቶ ሰጥቶ ያውቃል? የለም። በቃ አለቀ። ምክንያቱም ብልጽግና ተመረጠ ማለት አውግቸው ተመረጠ ወይም የአውግቸው አሽከሮች ተመረጡ ማለት ነው። ስለዚህ በዚህ መንገድ ትልቅ ስራ ይሰራሉ ማለት ነው። እንደዚህ አይነት አገልጋይ የግርድና ስራ ነው የሚሰራው ይሄ ቡድን ማለት ነው። በፍጹም የሚጠቅም ነገር የለውም። የቅማንትን ተቋማት የማፍረስ ያላሰለሰ ጥራት ነው የሚሰራው። የማይፈነቅለው ድንጋይ የለም። በቃ ተቋም ነው ያልከው የተመሰረተን ተቋም ለማፍረስ ነው የሚሰራው። በውስጥ ለውስጥ ሴራ እየሰራ ምናምን ሰው እያሰማራ ስምን ማስጠፋት የሆነ ነገር ማድረግ ምናምን የሚባለው ስራ ይሰራል ማለት ነው። ይህም ሌላው እንትና አፍራሽ ነው። የሚንቀሳቀሱ ራሳቸው የሚከላከሉ ወጣቶችን የሚበትን ህብረተሰቡ ባዶውን እንዲቀር የሚያደርግ ይሄ ኃይል ነው። ምክንያቱም ሚሽኑ በዛ በኩል ተቀብሎ ነው የሚሰራው። የአማራ ብልጽግና እንትን ላይ ተቀብሎ ነው። ስድስተኛው የከሰሩ ታጋዮች አሉ። በጣም የሚያሳዝን ማለት ነው። የከሰሩ ታጋዮች ማለት ምንድን ነው? በነበረው የትግል ግለታቸው ከመቀጠል ይልቅ ተደብቀው ወይንም ያሉበት ዋሻ ያሉበት ጉድጓድ ውስጥ ተቀምጠው ትግል የሚያፈርሱ ማለት ነው። ትግል የሚያፈርሱ ኃይሎች አሉ። ዓላማቸው ክብራቸውን ማስጠበቅ ነው። የቀደመ ክብራቸውን ማስጠበቅ ብቻ የሆነ ማለት ነው። ከፋፋዮች ናቸው፣ ወገንተኞች ናቸው። የሆነ ቡድን መስርተው በዛ በኩል ነው የሚሰሩት ማለት ነው። እነዚህ ልክ ነጋዴዎቹና ከላይ ያነሳት ካፈረሷቸው ልጆች በላይ ያፈረሷቸው እነዚህ ናቸው። እርስ በርስ የሚያጋልጡም እነዚህ ናቸው። በስልክ እየደወሉ የሚበታቱ ናቸው ማለት ነው። እከሌን አትመኑት፣ እከሌ እንዲህ ሊያደርግ ነው፣ እሱ እንደዚህ ነው፣ ከነዚህ ቡድን ነው፣ ከነዚህ ወገን ነው። በቃ የመጨረሻ የመከፋፈል ስራ የሚሰራው ይሄ ቡድን ነው፣ በሚያሳዝን ሁኔታ ማለት ነው። ከያሉበት የቀበረው ጉድጓድ ሆነው የትኛውም ቦታ በዋናነት በስልክ ነው፣ መሬት ላይ አይወርድም፣ በስልክ ነው። ስልክ እየተደባበለ መሪ ሆኖ ለመቀጠል እንትን የሚላለ አንዳንዱ የቀደመ ክብሩን ሁሉም ተጠቅሞ ማለት ነው። የቀደመ ዝናቸውንም እየተጠቀሙ እንዲህ አይነት ስራዎች የሚሰሩ በጣም ከፋፋይ የሆኑ
ያሉበትን ሁኔታ እንኳን መረዳት የማይችሉ አሉ። የቀደም የትግል ዝናቸውን ብቻ ተጠቅመው ማለት ነው። ለውጥ እንደማይመጣ ለውጥ የማይፈልጉ እነሱ ካልመሩት ወይም እነሱ ካልሄዱበት በስተቀር ትግሉ ለውጥ ማምጣት የለበትም ብለው የሚያስቡ ማለት ነው። ይሄ በምንም መንገድ አያራምደውም። የቅማንትን ህዝብ እያስበላ ያለው ይሄ ነው ትልቁ ችግር ማለት ነው። እነሱን የዛሬ አሁን ያለው ትግል የስበት ማዕከል ሆነው ሊቀጥሉ የሚፈልጉ አሉ። ይሄ በጣም የረከሰ አካሄድ ስለሆነ ትግላችን እያኮሰመነው አደጋ ላይ እንዲወድቅ አድርገውታል ማለት ነው። ስለዚህ የሌላ እንትን ከዛ በተሻለ ሌላ አደረጃጀት መስረተ በአዲስ መንፈስ እንዳትታገል ሽባ ሆኖ ህብረተሰቡ መሪ አልባ ሆኖ እንዲቀጥል የሚደረግ እንቅስቃሴ ሌትም ቀንም ይሰራል በዚህ በኩል ማለት ነው። ሰባተኛው ታጥቆ ጫካ የገባው ቡድን ነው። ታጥቆ ጫካ የገባው ሱዳንም ብለው ወደ በሬ ያለ ማለት ነው። ይሄ ቡድንም የሚሰራው የማፍረስ ስራ ነው የሚሰራው በሚገርም ሁኔታ ማለት ነው። ራሱን ብቸኛ ልክ የቀደፓው አይነት ማለት ነው ዋና የህዝብ ተቆርቋሪ አድርጎ ያስባል። ሌላው እንደኔ አይደለም እኔ ሁሉን ነገር ትቼ ወጥቻለሁ ምናምን ብሎ ያስባል በሚገርም ሁኔታ። መሬት ላይ የሚንቀሳቀሱ ራሳቸውን ለመከላከል ከመንግስትም ጋር ሳይጋጩ ህዝቡን ብቻ ለመጠበቅ ከማን ጽንፈኛ ከሆነ የጎንደር ፋን ነው የሚባል የሚጠብቁ ማለት ሌላ ዓላማ የሌላቸው ልጆች ይበትኗቸዋል። በምንም መንገድ እናንተ አትቀመጡም መተን እንበትናቸዋለን ምናምን እያለ የሚያስፈራራ ያልሆኑ ነገሮችን የሚያደርግ እየደወለ ማለት ስልክ እየደወለ የሚበጠብጥ ገንዘብ ከፍሎ ራሱ ገንዘብ ከፍሎ እርስ በርስ ማጋደል የመንገድ ላይ የሚሄዱ የመኪናዎቹም መንገድ ላይ ሆን ተብሎ ጥቃት እንዲፈጸም ማለት ነው። እገታ ዘግናኝ እገታ መቃ አካባቢ ሲፈጸም የነበረውን ታስታውሳለህ። ወደኋላ ሄደህ እንዲህ አይነት ነገሮች እንዲፈጸሙ ያደርጋሉ። የዛ አካባቢ ሆነው ተራቸው የሚከላከሉ ልጆች ራሳቸውን እንዲበተኑ በዚህ መንገድ ይሰራል። በቃ የመጨረሻ ማለት ነው። እኔ እንዴት አይነት ሴራ ውስጥ እንደገቡ ማለት ነው። በዚህ መንገድ እርስ በርስ በማጋደል ግንባር ቀደሙ ነው። አሁን ከጠቀስኳቸው በላይ ግንባር ቀደሙ ሴራ የሚሰራው ነው። ባዶ ለማድረግ ነው የሚፈልገው። አንድነት የሚባል ነገር አይወድም። አንድነትም ከሆነ ልክ ብልጽግና እንደሚለው አይነት ማለት ነው። ብልጽግና ሰላም ከፈለጋችሁ መታችሁ በልጽጉ እንደሚለው ማለት ነው። እና ይሄኛውም ደግሞ አንድ መሆን ከፈለጋችሁ እኛ ጋር ብቻ ነው መሆን ያለብህ ብሎ ይነግርሃል ማለት ነው። ቅድመ ሁኔታ እሱ ነው። እኛን ካልሆንክ ይላል። እንዲህ አይነት አንድነት አለ እንዴ? ህዝቡ ሁሉ ተገልብጠው ሱዳን ሂዶ እሱን ማድረግ አለበት እንዴ? እንዲህ ሊሆን አይችልም። አይነው ለተገፍተው ወጥተው እንደተደራጁ እናውቃለን። ከዛ ውጭ ግን እዚህ ደግሞ አፍራሽ ሆኖ ማለት ነው። ይሄ ምንድን ነው? አሁዳውሻ ሆኖ የሚሰራ ማለት ነው። ህብረተሰቡ መከራ ውስጥ የሚጥል እንዲህ አይነት ነገር የሚሰራ በተጨባጭ አደጋ ሌላው የህልውናችን አደጋ ሆኖ ማለት ነው። በእነሱ ሰበብ እኮ ነው አሁን ወያኔ ጋር ሊመጣልህ ነው ምናምን እየተባለ የቅማንት ህዝብ አደጋ ላይ ወደቀው ራሱ ኃላፊነት በጎደለው መንገድ በሚያስተላልፉት መልእክት ማለት ነው። ኃላፊነት በጎደለው መንገድ በሚሰሩት ስራ ማለት ነው። እንዲህ አይነት ችግሮችም አሉ። ይሄም አለ። መሬት ላይ ገንዘብ እየከፈለ የሆነ ጠንካራ የሚባል እሱን ይቃወምናል፣ አያሰራንም፣ እኛን የፈለግነው ነገር አያስደርግ የሚለውን የሚያስመታ ማለት ነው። እንዲህ አይነት የወንጀል ስራዎችን ሁሉ እስከ መስራት የደረሱ ትልቅ ዋጋ እያስከፈለ ያለ ቡድን መሆኑ መታወቅ አለበት። የመንገድ ላይ ውንብድናዎችን ቅድም እንዳነሳቸው በመንግስት መከላከያው ላይ ጥቃት ፈጽሙ አይነት ነገር እንዲህ አድርጉ እንዲህ እያለ እያደራጀ እንትን የሚያደርግ ከዛ የሆነ ጥቃት ፈጽመው ይጠፋሉ። ጥቃት አድራሽ የእሱ ተላላኪዎች ማለት ነው። ችግር ውስጥ የሚወድቁት እዛ ያሉ ሌላ ህዝባቸው እየተከላከሉ ያሉ የተደራጁ ወጣቶች ህዝቡ ያደራጃቸው ማለት ነው። እነሱ መከራቸው ነው ያለው፣ ፍዳቸው ነው ያሉ። ምስቅልቅል ውስጥ ያስገባቸዋል። ይህን አሻጥርና ሴራ አያውቁትም። እርስ በርስ የሚጋደሉበትን አሻጥርና ሴራ አያውቁትም። እንዲህ አይነት እንትኖች አሉ፣ በጣም በሚያሳዝን ሁኔታ ማለት ነው። እየደወለን ፉከራና ቀረቶ አጠፋችኋለሁ፣ እኛ ስንመጣ ተደራጅተናል፣ ተቋምነን እንዲናረጋችኋለን። በቃ የሚችላቸው የለም ይህን ለማድረግ ማለት ነው። ይሄ በጣም የጸረ ቅማንት ነው አስተሳሰቡ ራሱ ጸረ ቅማንት ነው እንደዚህ አይነት ማለት ነው። አሁን ይሄ ህዝብ ታጋይ ከሆነ በርቱን፣ በርታ፣ አይዟችሁ፣ በቃ እኛ በገባ ልክ እየታገል ነው፣ እናንተም በገባችሁ ልክ ታገሉ፣ የሆነ ጊዜ ነገሮች ሲስተካከሉ አብረን በጋራ ሆነ ታገላለን ብሎ መንገድ ማመቻቸትና እንደዛ ነው መስራት ያለብህ። በቃ እንዲህ ካልሆንክ አይነት ነገር ማለት ቅዴፓውም ይሄን ነው የሚሰራው፣ ይሄም ኃይል ይሄን ነው የሚሰራው በሚያሳዝን ሁኔታ ማለት ነው። ዓላማው እኮ አንድ ነው። የቅማንትን ህዝብ ጥያቄ መመለስ ነው አይደል? መነሻው ቋንቋችን፣ ወጋችን፣ ባህላችን የምናሳድግበት የራሳችን አስተዳደር ይኑረን ነው። ሌላ ፍላጎት የለንም። ከዚህ ባለፈ እኛ መንግስት ይመጣል መንግስት የመገልበጥ ምናምን ዓላማ የለውም የቅማንት ትግል ሲጀመር ማለት ነው። ፍሮም ዘ ቬሪ ቢጊኒንግ ዊ ዶንት ሃቭ በምንም መንገድ እኛ መንግስትን ገልብጥ ብለን አልተነሳንም። ስንነሳ ሌላው ኢትዮጵያዊ በህገ መንግስቱ መሰረት የተፈቀደለት መብት ለእኛ ይፈቀድ ነው። ሌላ ነገር የለው። ይህን መታወቅ አለበት በደንብ አድርጎ ማለት ያ ማለት ልጆቹ አያስፈልጉም ሙሉ በሙሉ ዩዝለስ ናቸው ምናምን ማለት አይደለም።
ከሚደረገው አካሄዳቸውና የሚሰሩት ነገር ግን መታረብ ያለበት ነገር ነው። ህዝባዊ ወገንተኝነትና ህዝባዊ ታጋይ መሆን ያስፈልጋል። ከዛ ውጭ ዝም ብሎ በዘፈቀደ እና በፉከራ በቀረቶ የሚሆን የለም። እስከ አፍንጫ ስለታጠቅ ምንም የምታመጣው ነገር አይኖርም። ህዝብ ሲደግፍ ብቻ ነው። ህዝቡን የሚደግፍ የሚያጠናክር አይነት እንቅስቃሴ መስራት ስቶ ሌላ የሚሰራ ማለት ነው። ይህም አናዘር ነው። ይህ መታወቅ አለበት። ሌላው ሸንጎ የሚባል ኃይል ነው። ሸንጎ ውስጥ የተደበቀው ተላላኪ ቡድን በተመሳሳይ ይሄን የሚያደርገው ሲጀመር ሱዳን ውስጥ ሰራዊት መመስረትን ስራ የሰራው መጀመሪያ ይሄ ነው። የሸንጎ ሰራዊት አድርጎ ማለት ነው። እነዛ ልጆች በኋላ በማንኛውም እዛ የነበረው የታጋይ አብዛኛው ኮንሰርት ሂደዋል አያዋጣንም ብለው ማለት ነው። ያንን ቴክኦቨር አድርገው ሄደው ነው ያን ያመጡት ማለት ነው። ይሄኛው ትግል የማፍረስ ስራ ነው የሚሰራው ከበፊቱ ጀምሮ በተደጋጋሚ ስላልነው ማለት ነው። ዓላማው ከርስ መሙላት ነው። የቅማንት ትግል በማፍረስ ኮሚቴ በመበተን የተደራጀ ኃይል በማጥፋት ጥያቄው እንዲጠፋ በማድረግ አገው ነኝ ምናምን ብሎ እንዲደናቆር የማድረግ ስራ የሚሰሩት እነዚህ ናቸው። እንደዛ በማድረግ ከርሱ መሙላት ነው። ምንዳው ከርስ መሙላት ነው። ከርስ መሙያ ያገኛል ማለት ነው። የሚሰጠውን ህዝብ የመበተን ሴራ በአግባቡ ነው የሚሰራው በደንብ አድርጎ ማለት ነው። ይሄ ከዲያስፖራ ጋር ዘመድ ምናምን ወዳጅ ዘመድ አለው ዲያስፖራ የተቀመጠ ከነሱ ጋር ተመሳጥረው እኛ ጋር ጃኖ ቅማንት ሚዲያ ለማፍረስ የዛሬ 4 ዓመት ነው ምናምን የሄደው መሄድ ይሄ ቡድን ቀላል አልነበረም። በጣም ከባድ እንትኖቹን ሂዶ መጨረሻ ላይ የመጣውን ነገር እናውቃለን የሆነው ማለት ነው። ዋና የብልጽግና የብልጽግናው የአማራ ቡድን ማለት ነው። የብልጽግናው ተላላኪ ዋና ካድሪው ነው የሚሰራው የሸንጎ የሚባለው ማለት ነው። እነዚህ ከብዙዎቹ በጥቂቱ ናቸው። በጣም ብዙ ማለት ይቻላል በዚህ በኩል። በነገራችን ላይ እነዚህ በሚያመቻቹለት ሁኔታ ጽንፈኛው ኃይል ምስኪን የቅማንት ህዝብ እንዲጨፈጨፍ በር እየከፈቱለት ምቹ ሁኔታ እየፈጠሩለት ያሉት ነው። ራሳቸውን አንዱ እንዳይደጋገፍ ማለት ነው። አንዱ እንዳይደጋገፍ እንዳይረዳዳ፣ በአንድ በኩል ጥቃት ሲፈጸም ሌላው ቀበሌ ዝም እንዲል የማድረግ አይነት ስራ ሁሉም ነው የሚሰሩት። ይሄ በጣም ከባድ ነው። የሁሉም የጋራ ባህሪ አንድነት አይፈልጉም። አንድነትን መበተን ነው የሚሰሩት። ቂመኞች ናቸው። ቂም አርግዞ በግለሰብ ይሁን ምን ይሁን ያን ቂሙን ለመበቀል ነው እንጂ የሚሰራ በፍጹም ይሄ ለቅማንት ህዝብ ጉዳት ይፈጥራል፣ ችግር ነው፣ ጥያቄያችን ያንኮላሻል፣ የህዝቡን ሞራል ይገላል ብሎ አያስብም በምንም መንገድ ማለት ነው። በተንኮል የተሞላ ነው። በቃ አሁን የሴራ ፖለቲካ ውስጥ ነው እዛች ትንሽ የቅማንት ትግል ውስጥ ሆኖ ደግሞ የሴራ ፖለቲካ የሚያቦካ ምናምን ማለት ስለ ህዝብ ጣጣ የሌላቸው የራሳቸውን የያዙትን ነገር ብቻ ጫፍ ለማድረግ ብለው የሚሄዱ ማለት ነው። እና ዘገባ ስትዘግብም ይሄኛው ለእሱ ይመቻል አይመችም ነው እንጂ ለህዝቡ ጥቅም አለ የለውም ብሎ የሚያስብል የለም። ስለዚህ ይህንን መጥፋት አለበት። ይሄ ሚዲያ በቃ ሊያፈርሰን ነው እንዲህ ሊያረገን ነው ምናምን የሚለው ማለት ነው። እንደዚህ አይነት ጉዱን ስለምናጋልጥ ነው ጃኖ ቅማንት ሚዲያ የማይፈልጉት። እኛ ለማንም ተከታይም አይደለንም፣ የማንም ደጋፊ አይደለንም። ለማንም ብለን ደግሞ አንዘግብም። ምንዘግበው ለህሊናችን እና ድርጅቱ ለተቋቋመለት መርሆች ነው እንጂ ከዛ እንትን የለም። እውነተኛ መረጃ ነው የምንለው በሁሉም ሳይድ ሆነን እንዘግባለን፣ እንደ ሁሉ ማለት በምንም መንገድ ማለት። ስለዚህ ከዚህ ያለፈ ኮንትሮል ሊያደረገ አንተ በእኛ ውስጥ ምናምን ቅዴፓ እንኳ ባቅሙ ጃኖ ቅማንት ሚዲያ እኛ እንቆጣጠረው የሚል እንትን የዋትሳፕ ወሬ እኮ ሲያወራ ነበረ በውስጥ ማለት ነው። ሌላውም እንደዛ ነው የሚፈልገው። ይህ ማፍረስ አለብን ብሎ የሚሰራ ብዙ ነው። ብዙ ስቴፖች ተሄዶብናል እኛን ለማፍረስ ማለት። ግን የኛ አደረጃጀት እንዲሁ በቀላል የሚፈርስ አይደለም፣ አይፈርስም፣ ሊፈርስ አይችልም። አደረጃጀቱ እንደሱ አይደለም ማለት ከነሱ ጋር ጥገኛ ሆነን አይደለም የፈጠር ነው። በጥገኝነት የተፈጠረ አይደለም ጃኖ ቅማንት ሚዲያ በፍጹም ማለት ነው። በነፃነት የተፈጠረ ነው። በመጀመሪያም ሲመሰረት እንደዛ አድርገ ነው ስለሄድ ማለት ነው። ሌሎችንም ተቋማት ከማፍረስ አይመለሱም። በጣም የሚያሳዝነው ጸረ ቅማንት መሆናቸውን የምታውቀው እነዚህ አሁን የዘረዘርኩልህ አንዳቸውም ቅማንተኛ ሲማሩ አታያቸውም። ለመማር ሙከራ የላቸውም። ፍላጎትም ኢንተረስትም የላቸውም። ታሪኩ እንዲታወቅም አይፈልጉም። ኢቨን ቅማንተኛ የሚባል ቋንቋ ህብረተሰቡ የሚፈልገው የታገለው ይሄን ነው ብሎ በቃ እሱ እንዲማረው የማድረግ የማመቻቸት ምናምን ስራ አይሰሩም። ትልቁ ችግራቸው ይሄ ነው። ለዚህ ነው ለግላቸው ብቻ ያላቸው ስሜት ብቻ ነው የሚያስቡት ለማለት የሞከርኩት ማለት ነው። ታንክ ዩ። መልካም እንግዲህ የቅማንት ህዝብ ላይ የተደቀነውን አደጋ የፈጠሩት እነማን ናቸው፣ ደግሞ የሚፈጥሩት የዚህ ችግር መንስኤ የሆኑት ኃይሎች እነማን ናቸው የሚለውን በስፋት አንስተዋል። አብዛኞችን ከዚህ በፊትም በስፋት ስናነሳቸው የቆየናቸው አሉ። በተለይ ደግሞ ቅድም ስታነሳቸው የነበሩት አጠቃላይ ዘረዘርካቸው ሰዎች ወይም ግለሰቦች በቡድንም በተናጠልም አሁን ብልጽግና እያደረግኩት ነው የሚለውን የምክክር ኮሚሽን በአንድም በሌላም መንገድ የሚሳተፉም የሚደግፉም እዛ ውስጥ የሆነ ለውጥ ይመጣል ብሎ የሚያስቡ ግን ደግሞ እውነታው እንደዛ ያልሆነ በዛ ውስጥም የራሳቸውን አስተዋጽኦ ለቅማንት እናደርጋለን ብለው የሚያስቡ አንዳንዴ ደግሞ ቅድም ያነሳው ይሄ ቅዴፓ ጉዳይ
ብልጽግና ምርጫውን አሸንፍ ያለው ብሎ እንዳወጀ እኩል እሱ ያሸነፈ ያክል የሚደሰት ማለት ነው። ስለዚህ የዛ ጋር ግንኙነት አለው ሲባል የነበረው ትልቅ ማስረጃ ነው። እንደውም የተውነውና የረሳ ነው ኮረጆ ያገለባበጠ ማለት እሱ ያሸነፈውን ውጤት ለብልጽግና በጊፍት መልክ የሰጠ ሰው እንዳለ ሁላ እናውቃለን። በነገራችን ላይ ይህ አሁን ዝም ብሎ ስለሚያስጠላና ተራ ነገር ስለሆነ ስለተውነው ነው እንጂ አንዳንዴ ግን እነሱ ከሚያደርጉት አንጻር እንደዚህ አይነት ተራ የሆኑ የወራዳ ተግባራትን እንድትናገር ያስገድዳል። ይህን እናውቃለን። ሸንጎን በተመለከተ ሁሌም የምናነሳው ነው። እስኪ መጀመሪያ ሸንጎ ራሱ በተለይ ወደ ዋግምራ አካባቢ ስቃይ ውስጥ ያለውን ህዝብ እስኪ ድምፂው ነው። በድርቅም በጦርነትም በመፈናቀልም ብዙ ነገር ነው የሚደረገው። በጣም ብዙ አስቀያሚ ነገር አለ። እዛ ያለውን ህዝብ ድምፁ ነው። ሰሞኑን ሆነ ከዛ በፊትም የጎጃም አገዎች ላይ እየተፈጸመ ያለውን ስቃይና መከራ እስኪ ድምፁ ናቸው። ያንን ድምፁ ነው። ዝም ብለህ እዛ ተወሽቀህ ቅማንት ላይ ብቻ ማላዘን ተገቢ አይደለም። እና እንደ አጠቃላይ ያነሳው ጉዳይ በተደጋጋሚ የምናነሳው ነው። ግን እንደዚህ በልዩነት መቀመጡ ትልቅ ነገር ነው። ሌላ ግን አንድ የጠቀስከው ድሮ ታጋይ የነበሩ አሁን ደክሟቸው ያረፉ ግን ደግሞ ያን ስማቸውን ተጠቅመው ዝም ብለው ገጽታቸውን እየገነቡ መቀጠል የሚፈልጉ ያልካቸው ሰዎች ሜቢ እነዚህ ሰዎች ወደ የመቀየር እድል ያላቸው ወይም ደግሞ ራሳቸውን አብዴት ቢያደርጉ አለበለዛ ደግሞ እረፍት ቢወስዱ ጥሩ ነው። ምንም ችግር የለውም ዝም ማለት ምን ችግር አለው? አለበለዛ ግን ከኋላውን የምትጎትት ከሆነ ይህ ችግር ነው። ስለዚህ ከጠላት ያልተናነሰ ስራ እየተሰራ ነው በዛ በኩልም ማለት ነው። እና ነገሮችን ቆም ብላችሁ ለማየት ብትሞክሩ የሚል ሀሳብ አለኝ። በዋናነት ግን ወደ መጨረሻ የመፍትሄ ሀሳቦችንም ስለምናነሳ ምናልባት ቅድም ከአነሳቸው ወይም ከዘረዘርካቸው ችግሮች አንጻር ምን መደረግ አለበት ይህ ችግር እንዲቆም ወይም አጠቃላይ በህዝቡ ላይ ያለው ችግር እንዲቆም ስለሆነ የህዝቡ ጥያቄ እንዲመለስ ስለሆነ ህዝቡ ሰላም እንዲያገኝ ወደ ልማት እንዲመለስ ስለሆነ ይህን ሀሳብ የሚያነሳ ነው። ምን መደረግ አለበት የሚለውን ሀሳብ ሰጥበትና ዛሬ ውይይታችን በዚህ እንዝጋ። መልካም እንግዲህ ምን መደረግ አለበት? ኦኬ አንዳንድ ነጥቦችን ላንሳ መደረግ ያለባቸውን። አንደኛ ህብረተሰቡ፣ ህዝቡ፣ የቅማንት ህዝብ ማለት ነው ከማንም ምንም ሳይጠብቅ በራሱ መንገድ ራሱን አደራጅቶ ራሱን ለመከላከል ነው ዝግጁ መሆን ያለበት። ከማንም ምንም ሳይጠብቅ ማለት ነው። ይህንን አሁንም ደግሜ ላስምርበት። ከማንም ምንም መጠበቅ የለበትም። ለምሳሌ ጋና አካባቢ ያሉ፣ ግዛና አካባቢ ያሉ፣ ወይኖች አካባቢ ያሉ፣ ፍርንካ አዲስ ጌ አካባቢ ያለ እነዚህ በአንድነት መደራጀት ነው። በአንድ የሆነ እንትን ትደራጃለህ፣ ራስን ታደራጃለህ ማለት ነው። ራስን ታደራጃለህ። በአንድ በኩል ችግር ሲፈጠር ተሰባስበህ ሄደህ ራስን ትከላከላለህ። እንደዚህ አይነት ስራዎች ነው መሰራት ያለባቸው። በየአካባቢው እንደዛ መደረግ አለበት። ራሱን በራሱ ነው ማደራጀት ያለበት። ወጣቶችም እዛ አካባቢ የሚንቀሳቀሱ ወጣቶች ራሳቸውን አደራጅተው የሚንቀሳቀሱም ካለ በህዝቡ ቁጥጥር ስር ሆነው ህብረተሰቡ ያላቸውን ብቻ የሚያደርጉ ከህብረተሰቡ ጋር እየተነጋገሩ የሚሰሩ መሆን አለባቸው። ከዛ ውጭ እንደ ሌባ ነው መፈረጅ ያለበት። በግሌ ነኝ እኔ ምናምን የሚምለው በጆንያ ብር ሲዘርፉ የነበሩ ናቸው፣ እናውቃቸዋለን ብዙዎቹ ማለት ነው። በተለያየ መንገድ ቅድም እንዳልኩ ስልክ የተደወለ አፈርሳለሁ አጠፋለሁ ምናምን እያሉ የሚፈክሩን በላቸው የሚያስፈርሷቸው የሚያጋሏቸው በእንደዚህ ኢንዲፔንደንት ነኝ ብለህ ለራስ ስትቋቋም ከህዝብ ፍላጎት ውጭ ስትደራጅ ነው እንደዚህ አይነት ነገር የሚመጣው ማለት ነው። ስለዚህ ህብረተሰቡ እነዚህን በደንብ አድርጎ መቆጣጠርና በራሱ መንገድ ብቻ መምራት አለበት። ከህዝብ ውጭ ከህዝብ ፍላጎት የወጣ ከዛ አካባቢ እርምጃ ሊወሰድበት ይገባል ባይነኝ ነኝ። በየአቅጣጫው እየደወሉ ሀሳቡን የሚያባክኑበትን አካላት በቃ ከራሱ ማራቅ አለበት በፍጹም ማለት ነው። እነከሌ ታጋይ ናቸው፣ እነከሌ እንደዚህ ናቸው፣ እነሱ እንዲህ ይላሉ፣ ከእንደዚህ መቆም አለበት። በቃ የቅማንት ህዝብ የመውጫ መንገዱ እጁን በእጁ ማውጣት ብቻ ነው። በራሱ መንገዱ ስትደራጅ ጠንካራ ስትሆን ኮንትሮል ታደርገዋለህ። ሌላ በቃ አለቀ። ዋናው አንተ ነህ። ማንም አይደርስልህም ሌላ ጊዜ ማለት ነው። ይሄ በስልክ እየደወለ የሚያንቋረረውም ጥላቻ የሚነዛውም ለቅሶ የሚያንቋረ የሆነ እንዲሆነ ምናምን እያለ ይሄ ሀዘኑን የሚገልጽልህም ምናምን እሱ ምንም ነገር ያመጣልህም በፍጹም ማለት ነው። ቅማንት የሚያዋጣው ራሱን በራሱ በየአካባቢ ማደራጀት፣ ቋራ አካባቢ ያሉት መተማ አካባቢ ያሉት በአንድነት ራሳቸው ማደራጀት፣ ሲስተም መፍጠር፣ ራሳቸው መከላከል ዛት ቤስት ወይ እንዲህ አይነት ስራዎችን መስራት ያስፈልጋል ማለት ነው። ሌላው ትግላችን መብት ማስከበር እንጂ መንግስት መገልበጥ እንዳልሆነ ህብረተሰቡ አሳምሮ ያውቃል። ይሄን አቋሙን አጠንክሮ መዝለቅ አለበት። በምንም መንገድ ይሁን በምን የብልጽግናን መንግስት ወይም የወያኔ መንግስት ለመጣል ብሎ የተጀመረ የቅማንት ትግል አልነበረም፣ የለም። በምንም መንገድ የትግላችን ራዕዩም መጨረሻውም እንዲህ አይደለም። አሁን ተጠቅመው ይሄንን ወደ ሌላ ተጠቅመው ሌላ ነገር እንደፈጠረ አድርገህ የቅማንትን ህዝብ ለማስጨፍጨፍ ካልሆነ በስተቀር ሌላ የምታመጣው ነገር የለም ማለት ነው። ስለዚህ እኛ ከመንግስት ጋር አልተጣላንም። ዛሬም መንግስት አይደል እንደሚመራው
ይሄ በተላላኪ ባንዳ እኮ የብልጽግና መንግስት ነው። ይሁን ብሎ ዝም ብሏል። እነዚህን እኮ ጥቃት መፈጸም ይችላል ህዝቡ፣ ግን አያደርገውም። ለምን ጀመር? የቅማንት ህዝብ ህግ አስከባሪ ስርዓት ጠባቂ ነው እንጂ ስርዓት አፍራሽ አይደለም። ስለዚህ ከዚህ አንጻር መታየት አለበት ማለት ነው። እንትኑ በዚህ መንገድ በደንብ አድርጎ መረዳት ያለበት ሁኔታ እንዲረዳ የማድረግ ማለት ይህን አማራውም እንዲያውቅለት፣ ይሄ ዝም ብሎ ስሙን እያጠፋ ሊዘምትበት የሚፈልገው እንዲያውቅለት በግልጽ መናገር ያለበት ይመስለኛል። ህብረተሰቡ በአካል ከዚህ ያለፈ ሌላ ዓላማ እንደሌለው እናውቃለን። ስለዚህ ይህንን አጠናክሮ መዝለቅ ነው። ሁለተኛው የአካባቢው አለቃ እርሱ ራሱ ህብረተሰቡ እንጂ የስልክ አርበኞች አለመሆናቸውን በደንብ አድርጎ መረዳት አለበት። የስልክ አርበኛው በምንም መንገድ ምንም ሊያደርግልህ አይችልም። አዲስ አበባ ቁጭ ብሎ የሚነዘንዝ ወይም ጎንደር ላይ ቁጭ ብሎ የሚጨቀጭቅ ምናምን ወይም ባህር ዳርም ሊሆን ይችላል፣ ውጭም ሊሆን ይችላል። ከውጭም በምንም መንገድ ጠብ የሚል ነገር ያመጣለት በምንም መንገድ አየነው። ረጅም ጊዜ ተቋም እንኳን መመስረት አይፈልጉም። የተመሰረቱ ተቋማትን ማፍረስ ነው የሚሰሩት እነዚህ ኃይሎች ማለት ነው። ከዚህ ምንም አይነት ለውጥ እንደማይመጣ ማወቅ አለበት። ስለዚህ አካባቢው አለቃ አካባቢ የሚያስተዳድረውም ሁሉን የሚሰራውም ህብረተሰቡ ራሱ መሆኑን ማወቅ አለበት ማለት ነው። ሌላው ልጆቹን ራሱ በሚፈልገው መንገድ አደራጅቶ ቅድም እንዳልኩት ከሌባ ከወንበዴና ጽንፈኛ ራሱን መከላከል አለበት ማለት ነው። ይህን ማድረግ ያለበት ራሱ ነው። መሪዎቹን ራሱ እዛ አካባቢ መርጦ እናያስተዳድሩት አድርጎ የህብረተሰቡ ውሳኔ ይፈጽማል ማለት ነው። ከዚህ ውጭ ሌላ አካል እዛ ውስጥ ገብቶ የሆነ ነገር እንዲያደርገው መፍቀድ የለበትም ማለት ነው። ሌላው ግንኙነት መፍጠር ያለበት መሬት ላይ ካለው ወገኑ ነው። የጎንዮሽ ግንኙነት መፍጠር ያለበት ቅድም እንዳልኩ ማለት ነው። ጎን የምትተዋወቀው ጋር ነው ግንኙነት ፈጥረ አደረጃጀት መፍጠር ያለበት በፍጹም ማለት ነው። ከዛ ሌላ ቦታ ካለ ጋር ምንም እሱን ወዲያ እርሱት፣ እንደሞተ ቁጠሩት። በቃ የለም። ተደራጅቶ ጠንካራ ኃይል ፈጥሮ ራሱ ማለት ነው ህብረተሰቡ ጋር ሆኖ አብሮ የሚሰራ ከሆነ ከመጣ ህብረተሰቡ ጋር አብሮ ሊመጣ ይችላል፣ አመናችሁት ማለት ነው። ከዛ ባለፈ ግን ዝም ብሎ ነገር እየደወለ ማለት ነው። አንዳንዱ በዘመድ ነው በቤተሰብ ይደውላል። አንዳንዱ በአመቻ ጋብቻ ይደውላል። አንዳንዱ በጥቅማ ጥቅም ተሳስሮ የሚደውለው፣ አንዳንዱ ደግሞ የሆነ ነገር ፈልጎ ከዚህ በፊት የሚያውቃቸው ሰዎች ጥሩ ናቸው የሚለውን ደውሎ ያሳስታቸዋል። እንዲሁ ነው ነከሌ ናቸው ተስፋ ቆርጠው ዝም እንዲሉ ማለት ነው። ሽባ ያደርጋል። ስለዚህ ሞራላችሁ ላይ ውሃ የሚጨምር ወሬ የሚያወራ ሰው ጋር በፍጹም እንትን ማድረግ የለባቸውም። ሰው ግንኙነታችሁ ጎን ለጎናችሁ መፍጠር ነው የሚያስፈልገው ማለት ነው። ሌላው መረጃዎችን በየጊዜው ለእኛ ጃኖ ቅማንት ሚዲያ ብታደርሱ ጥሩ ነው። ሲዘገብ ብዙ ነገሮች ስላሉ ማለት ነው። ሰው ችግራችሁን በሚዲያ ማዋል ትልቅ ነገር ነው። አንደኛ ተመዝግቦ ይቀመጣል። ሁለተኛ ነገር የሚያጠቃህም አካል እንደፈለገ ያደረገ ሚዲያ ካለንና ሳይኖረን የነበረው ነገር እኮ ይለያል። ያኔ እንደፈለጉ ነበር የሚሆኑት። አሁን እንደዛ ማድረግ አይችልም። በሚዲያ ይጋለጣል እያንዳንዱ ነገር ማለት ነው። በፊት ሚዲያ አልነበረም፣ አፍነው ሲጨፈጭፉን ስለነበረ ማለት ነው። ስለዚህ ሚዲያ የበለጠ ማጠናከር እና በመረጃ መደገፍ ያስፈልጋል ማለት ነው። ኦኬ፣ ይህ አንደኛው ምክረ ሀሳቤ ነው ለህብረተሰቡ ነው። ሁለተኛ ለሌሎችም ይሆናል። ጣልቃ እየገቡ ህዝቡን ለሚበትኑትም ራሱ ስለሚሆን ማለት ነው። ሁለተኛ የመንግስት ካድሬው ነው። የየወረዳ ያለው የመንግስት ካድሬ ወደ ልባችሁ ተመለሱ ነው እኔ አሁን የምመክረው። ወደ ልባችሁ ተመለሱና ህዝቡን ማዕከል አድርጋችሁ ስሩ። በቃ እዛ የወረዳውን ህዝብ ማዕከል አድርገህ ስራ። በቃ አለቀ። ምንድን ነው ህብረተሰቡ የሚፈልገው? ህብረተሰቡ የሚፈልገውን አድርገ። አሁን ህብረተሰቡ እንዲህ ነው የሚፈልገው፣ ደህንነቱ እንዲጠበቅ ነው የሚፈልገው። ማንም እየመጣ እንዲገሉ አይፈልግም። ከስጋት ነፃ እንዲሆን ይፈልጋል። በቃ ይሄ ነው የመጀመሪያ ጥያቄው ማለት ነው። ስለዚህ ወረዳ የሚመራ ካድሬ እዛ የተሰበሰበ ህብረተሰቡ ጋር ቁጭ ብሎ ተመካክሮ ተነጋግሮ የበለጠ አደራጅቶ ቅድም ያልነውን ነገር ማለት ነው ህብረተሰቦች አደራጅቶ ቀበሌ ለቀበሌ አስተሳስሮ ስራ እንዲሰሩ ለምን አያደርግም? የሚደገፈውን እየደገፈ ማለት ነው። በፍጹም እኮ ይሄን አያደርጉም። በሚገርም ሁኔታ ምን እንደሚሰሩ ከተማ ተቀምጠው ራሱ ማለት ነው። ስለዚህ ይህንን አድርጉ ጤነኛ ከሆናችሁ ማለት ነው፣ ህሊና ካላችሁ ህዝቡን በየቀበሌው ማደራጀት እና ራሱ እንዲጠብቅ ማድረግ፣ ማደፋፈር፣ ማጥፋት ያስፈልጋል ማለት ነው። ኃይልን አለመበተን። በተለያየ መንገድ ሚሊሻ እያልክ እያወጣ ሌላ ቦታ ትወስደዋለህ። እርሱን ከተማ እየወሰዱ ምናምን እንዲመታ የሚፈልገውን እኮ ነው እንደዛ የሚያደርጉት። በነገራችን ላይ በሚያሳዝን ሁኔታ ወስደው አይከል ወይም ትክል ድንጋይ ምናምን ያስቀምጡታል። ታጣቂ ምናምን የሚባለው ማለት አካባቢው እንዳይከላከል። ከዛ መጥቶ ተቀጨፈጨፈው በኋላ ምን ታመጣለህ? ከዚህ ነፃ መሆን ማለት መዳን ቢችሉ ማለት ነው፣ ቢታከሙ ደስ ይለኛል። ሶስተኛው ሁሉም ሰው ማለት ነው፣ ሁሉም አካል ቅድም ከነገርናቸው አፍራሽና ሰይጣናዊ ከሆነ ተግባሩ ታቅቦ ቢችል ለህዝብ የሚጠቅም ተግባር ላይ ከህብረተሰቡ ጎን ህዝቡ ከሚያደርገው ትግል ጎን መሰለፍ ካልቻለ አርፎ ቁጭ ዝም እንደምናውቃቸው ሰዎች ማለት ነው። ራሳቸውን አጥፍተው ዝም እንዳሉት ማለት በቃ ዝም በሉ። አትጠቅሙትም። ያላችሁበት ቦታ ሆናችሁ ሂዳችሁ አብራችሁ የህዝቡን ትግል ህዝቡን እያዳመጣችሁ ማሰሩ ከሆነ ከያለባችሁ ተደብቃችሁ የራሳችሁ ስሜት ነው የምትገልጹት። ስለዚህ ይህንን ማቆም ቢቻል ማለት ነው እንዲህ ቢደረግ ጥሩ ነው። በቃ አርፎ መቀመጥ። ይሄ በየዋህነት ትግል ለማበላሸት የሚሰሩትን የሚመለከት ነው። በየዋህነት በጅልነት ማለት ነው። ዛሬም በቃ በትላንትናው በሬ ማራስ ምናምን የሚፈልግ ነገሮች እኮ ተቃይረዋል።
በተደጋጋሚ ብለናል። እኛ ወቅቱን የሚመጥን የትግል መስመር መዘርጋት አለበት ብለን ነግረን ሳይሰሙን ስለቀሩ እኮ ነው ብዙ ነገሮች የተበላሹት። በነገራችን ላይ ዛሬ ላይ በትላንትና ውሳቤ ዛሬ ላይ ልትመራው አትችልም የቅማንትን ህዝብ። እንደሱ አይደለም፣ ነገሮቹ ተለዋውጠዋል። መደረግ ያለበትን ነገር ማድረግ ያስፈልጋል ማለት ነው። ስለዚህ ከዚህ አንጻር መታሰብ አለበት። በፍጹም ማለት ራስክን ልታድን በምትችልበት ወይም አንተን ነፃ ልታደረግ በምትችልበት አንተን ልጠቅም በምትችልበት መንገድ የቅማንትን ትግል ልትቀርጸው ከሞከርክ በቃ ትግሉ የግልህ ነው ማለት ነው። በምንም መንገድ እንዲህ የምታደርጉ አካላት የትም ሁኑ የትም ማቆም አለባቸው። ወረዲ እናንተ ከህዝቡ የላችሁም አሁን። ስለዚህ ይህንን መተው ያስፈልጋል ማለት ነው። አራተኛው ባንዳን፣ ሌባን፣ ዘራፊን ማለት ነው ቆዛሚ ነጋዴን፣ ቅድም ስናነገ የነበረው ቁጭ ብሎ የሚቆዝም ነጋዴ ማለት ነው። የከሰረ ታጋይን መምከርና ከአፍራሽ ተግባራቸው እንዲታቀቡ ማድረግ ያስፈልጋል። በደንብ አድርጎ መምከር ያስፈልጋል። ስለዚህ በጆሮ ጠቢነት የተሰለፉት ወዳደሮችም እነዚህንም አይቶ ለህዝብ ማጋለጥ ለይቶ ማለት ነው ለይቶ ለህዝብ ማጋለጥ ያስፈልጋል። እነዚህን ማለት ነው ወዳደር ሆነው ዋና በጆሮ ጠቢነት የሚሰሩ ሌላ ሴራ የሚሰሩትን እነዚህም ማጋለጥ ነው። እነዛን ደግሞ መምከር ያስፈልጋል በደንብ ማለት ነው። መመከር አለባቸው። ወጥ በሆነ ነገር ነው መታገል ያለባቸው። እነዚህ ታጋይ ከሆኑ ተሰባስበው ምንድነው የሚያደርጉት? ወጥ የሆነ የትግል መስመር መዘርጋት፣ ጠያቂና ተጠያቂነት ያለው ኃላፊነት ያለው አካውንታቢሊቲ ያለው ማለት ነው። እንደዛ አድርገህ መንቀሳቀስ እንጂ በየቦታ ዝም ብለህ ትግል ትበትናለህ እንዴ? ኃይል ትበትናለህ እንዴ? እንደዛ እያደረግ ተከታይ እየፈጠርክ ለራስህ በሻይም በምንም እየደለልክ እንዲህ አይነት ነገሮች ተገቢ አይደለም በፍጹም ማለት ነው፣ መቆም አለባቸው። ሌላው ስድስተኛ ማንሳት የምፈልገው ነጥብ የተመሰረቱ የቅማንት ተቋማትን ማጠናከርና ሌሎች ተቋማትም እንዲደራጁና እንዲጠናከሩ መስራት ነው እንጂ ለማፍረስ የሚደረገው ነገር ተገቢ አይደለም። በምንም መንገድ ይሁን በምንም አንድ የቅማንት ህዝብ ተቋም ለህዝብ ይጠቅማል እንጂ ለግለሰብ ለብቻው የሚጠቅም ሊሆን አይችልም። እናንተ በምትፈልጉት መንገድ እንዲቀረጥላችሁ አትፈልጉ። ተቋም ማለት አቨሬጅ የሆነ አማካኝ የሆነን የህዝብን ጉዳይ አችብ ለማድረግ የተመሰረተ ድርጅት እንጂ የግለሰቦች ፍላጎት ማሟያ አይደለም። እሱ የግል የሼር ካምፓኒ ነው የሚሆነው። እሱ የሼር ካምፓኒ መፍጠር ነው የተሻለ የሚሆነው ማለት ነው። ስለዚህ የቅማንት ተቋማት ከዛ አንጻር በማየት አማካይ በሆነ ጥቅማቸው ላይ ተቆመ መርዳት አለበት። ለምሳሌ እኔ አሁን ጃኖ ቅማንት ሚዲያ ላይጠቅመኝ ይችላል። እኔ አሁን ግለሰቡ ከሆንኩኝ ማለት ነው ለህዝቡ የሚጠቅም ነገር አለው። ስለዚህ ህዝቡ እስከተጠቀመ መደገፍ አለብኝ እኔ ማለት ነው። ለእኔ ጠብ የሚል ለግሌ ባይኖረውም ማለት ነው። ከዛ አንጻር መታየት አለበት። ቀጥታ እናንተ እንትን እንድትልም አይደለም መሆን ያለበት። ሌላውም እንደዛው ቅልማም ይሁን ዋቴቨር ማለት ነው ቅዴፓም ምን ይሁን ከዛ አንጻር ነው መታየት ያለበት። የሚያጠፋውን መተቸት ተገቢ ነው። የሚያጠፋውን ሌባውን እንደ እናውግቸው እያጠፋ ያሉትን ቅድም እንዳነሳ ነው በደንብ አድርገህ ማብጠልጠል ተገቢ ነው። ይህን ማለት ነው እንዲያስተካክሉ ማድረግ ማለት ነው። ከዛ ባለፈ ግን ለግል መጠቀሚያነት አለበለዚያ እኛን እንትን ካላረጉ እኛን የሚያጋልጡን ከሆነ እንደዚህ የሚናገሩ ከሆነ ይሄማ በቃ ምናምን ብለህ በጠላትነት ተሰልፈ ለማፍራት የምታደርገው ነገር ተገቢ አይደለም። በጣም ትልቅ ችግር እየፈጠረ ያለ ነው የሚሆነው ማለት ነው። ስለዚህ ከወዲሁ መታረም ያለበት ነው። ሌላው ነጥብ በየከተማውና ሌላ ቦታ ተቀምጠው ትግል አፍራሽ ተግባር የምትሰሩ ሰዎች ጊዜያችሁን ታሪኩን በማጥናት በማንበብ ቋንቋውን በመማር በማጥናት ላይ አሳልፉ ብዬ መክራቸዋለሁ። በቃ በሚሆነው ነገር እሱ ነው። ከዛ ውጭ ምንም እንትን ማድረግ አያስፈልገውም። ሌላ እንትን ማለት አለበለዚያ መሬት ላይ መታገል ከፈለጋችሁ ህብረተሰቡ ጋር ካላችሁ ሂዱ ወደ ህዝባችሁ መሄድ የምትችሉ ማለት ነው። ማትችሉ አትችሉም። የምትችሉ ግን ሂዱና ተቀላቀሉ። ህዝቡ ጋር ቁጭ ብላችሁ አብራችሁ እየሰራችሁ ችግሩንም በደሉንም እየተረዳችሁ አብራችሁ ስሩ። ህብረተሰቡ እንዲደራጅ ተስፋ መሆን ነው ያለባችሁ እንጂ እንደ አንድ ሰው ሲናገር በጣም ታዝናለህ። አንድ ገበሬ ከአራት ከአምስት አይነት ሰዎች ተደውሎለት የተነገረውን ሲያብራራልህ አራቱ አምስቱም ምንም የማይገናኝ ማለት ነው። ምን ይሁንላቸው ይሄ ህዝብ? አሁን በጣም እኮ ነው የሚያሳዝነው። አንድ ገበሬ ማለት ነው። አንድ ገበሬ በስንቱ ነው የሚጠመደው? የትኛውን አናሊሲስ ይስራ ገበሬ በአቅሙ ማለት ነው። ምንድነው ማድረግ የሚችለው? ይህ ትግል ተበላሽቷል ማለት ነው ብሎ እንዲያስብ እኮ ነው የሚያደርገው እና ተስፋ እንዲቆርጥ ነው የሚያደርጉት እነዚህ ሁሉ ማለት ነው። ታጋይ ሁሉም አንድ አይነት ቋንቋ ነው እንጂ መናገር ያለበት እንዴት አይነት እንደዚህ ጉድ እንዲህ አይነት መከራ ውስጥ ያስገባል። ስለዚህ መስተካከል አለበት። በምን ህብረተሰቡን አትበጥብጡት ማለት ነው። ህዝቡ ከመስመሩ ዝንፍ አይልም፣ እናውቀዋለን። ያደረጉት አሁንም እያደረገ ያለውን ስለምናውቅ ማለት ነው። ያ ጥንካሬው ነው ጠብቆ ያመጣው እንጂ የእናንተ ጥንካሬ እንዳልሆነ መታወቅ አለበት። ይሄ በግልጽ ሊነገር ይገባል። ህብረተሰቡ ነው ሁሉንም እንትን የሚያደርገው። ይሄ መታወቅ አለበት። ሌላ ነጥብ ጠንክረን መስራት መደጋገፍና መረዳዳት ላይ እናተኩር። በቃ በዛ መንገድ ነው። ሌባ ምናምን አትርዳ በቃ። ከዛ ውጭ ግን በቅማንት ጉዳይ ላይ ጥቃቅን ልዩነት ቢኖር ወደ ጎን ተወው። በቃ ጥቃቅኑን ተወና የጋራ በሚያደርገው አብረህ ስራ። ትልቁ ስራ መሰራት ያለበት ይሄ ነው። በመጨረሻ የቅማንት ህዝብ ጠላት ማን እንደሆነ
ማወቅና በዛ ልክ መዘጋጀት ያስፈልጋል። ተደጋጋሚ ብለነዋል። የቅማንት ህዝብ መሰረታዊ ጠላት አንድ አካል ነው። ሌላ ጠላት የለንም። በቋሚ ጠላት ሆኖ የሚሰራው የፋርጣው ማህበር ነው። ይህ ሁሉ የሚያስደርገውም ይሄ በነገራችን ላይ ለአማራውም ዋና መሰረታዊ ጠላት ነው እያልኩ ያለሁት ማህበር ነው። ከዚህ ማህበር ውጭ ለቅማንት ጠላት የለውም። የጎንደር ከባቢ ያለ አማራ የቅማንቱ ጠላት አይደለም፣ ወንድሙ ነው። ይሄን ማወቅ አለበት። አስረግጠን የተናገርነው ነገም ቢሆን እንደዛ የምንናገረው ወንድሙ ህዝብ ነው። የአማራ ህዝብ በደም አንድ ነው። ምንም ልዩነት የለውም። የአማራው ታሪክ የቅማንቱ ታሪክ ነው። የቅማንቱ ታሪክ የአማራ ታሪክ ነው። እንዲህ ተደጋግፈህ ጠብቀሃል ልዘልቅ ነው መሆን ያለበት። የቅማንት ጥያቄ ተነስቶ ቅማንት ራሱን በራሱ ሲያስተዳድር የሚጎዳ አማራ ምንም የለም። እንዲያውም ይጠቀማል። አማራውን በራሱ መንገድ መተዳደሩና አማራ ሆኖ መዝለቁ ለቅማንቱ ይጠቅመዋል እንጂ የሚጎዳው ነገር የለም። ምንም ነገር የለም። በዚህ ሂሳብ ነው መታወቅ ያለበት። አንዳንድ ጽንፈኛ በተለያየ መንገድ ማለት ነው እኛ ጋር ሳይሆን ከሌላ ቦታ መጥቶ ቅማንትን መጠቀሚያ ለማድረግ የሚፈልግ ልክ አማራው ጠላትን ነው እንደሆነ አድርጎ የሚነግርን ይህን አትስማውም። በዜሮ አባሰላከው ዞር በል በለው። እዚሁ አብረው የሚኖሩ ከጥንት ጀምሮ አብረው የነበሩ ህዝቦች ናቸው። አንድ ህዝብ የነበረ ነው፣ በሂደት የተለያየ ቢሆንም ማለት። ስለዚህ ይህን ነው መታወቅ ያለበት። እንደ ፋርጣ አይነት ማህበር ግን በአማራና በቅማንት መካከል ትልቅ ልዩነት ያለ አስመስሎ ቅማንቱ የአማራው ጠላትና አማራውን ለማፍረስ የተፈጠረ ወያኔ የፈጠረው ነው እያለ እየሰበከ ፋኖ የሚባል ጽንፈኛ ታጣቂ አዘጋጅቶ ይሄ ስኳዱን ማለት ነው የሚያስጨፈጭፍ ይሄ ቡድን ነው። ይሄ ሌሊትም ቀንም መስራቱ አይቀርም። ጸረ ቅማንት ነው ሲፈጠር ማለት ነው። የተፈጠረውም በጸረ ቅማንትነት ነው። የቅማንትን ስርዓት ማፍረስ ብሎ ነው የመጣው። የጎንደሩ ስርዓት ሲያፈርስ የተፈጠረው ይሄ ነው። ከነ ራስ አሊ ጋር ሆኖ ነው ያፈረሰው። ከዛ ጊዜ ጀምሮ ነው ይሄንን ስራ የሚሰራው። ሁልጊዜ ሌትም ቀንም ነው የሚሰራው። እና አፄ ቴዎድሮስ ተነስተው ስርዓትን መልስ፣ ስርዓቱ ስለፈረሰ ነው የሆነ ብለው ስርዓቱን የመለሱበት እኮ ይሄንን ለመታገል ነበረ። እንደና አፄ ቴዎድሮስ አስበህ ፖዘቲቭ የሆነ ነገር መስራት ያለብህ ከአማራ ወንድሞች ጋር አብረህ ነው ማሰብ ያለብህ። ያንን መታወቅ አለበት። በምንም መንገድ ማለት ነው የአማራ ህዝብ ጠላት ሆኖ አያውቅም። ጽንፈኛ የሆነ ከአማራ ያበቀለ ጽንፈኛ ኃይል ልክ እንደዚህ አሁን እንደምንለው ማለት ነው ካለ ይሄ ነው። ከዛ ውጭ የፋርጣው ማህበር የሚመራው ግን ፋርጣው በስነ ልቦናም ሌላ ነው፣ አማራም አይደለም። በጋፋትነቱ የሚዳክር ቡድን ነው ያ ማህበር ማለት ነው። እሱን በውስጥ ለውስጥ ስራ ለመስራት የሚዳክር የመንግስት ተቋማትን ከላይ እስከታች የተቆጣጠረ ሌሎቹን የሚያገል የሚበድል ቡድን ነው። ይሄ ለአማራውም አይጠቅምም፣ ለቅማንቱም አይጠቅምም። ይሄ ነው የእኛ ጠላት። ከዚህ ውጭ ሌላ የቅማንት ጠላት የለም። በቃ የቅማንት ህዝብ ጠላቱ መሰረታዊ ጠላቱ ይሄ ነው። ይሄ ማህበር ልቦና ገዝቶ ከፈረሰ ኢትዮጵያዊ ከሆነ ወይም እውነተኛ ሰው ከሆነ ማለት ነው ያኔ ከዚህ ማህበር ጋር አብረን መስራት ጤነኛ ነው ብለህ መወሰን ትችላለህ። የትም ቦታ ብትሄድ በቅማንትነት እየተከታተል አያጠፋህም። ጎጠኛ መንደርተኛ ካልሆነ ከዚህ ጋር ጠላት የለም። ስለዚህ የፋርጣው ጎጠኛ ማህበር ጠላታችን እሱ እንደሆነ ከዚህ ውጭ ሌላ ጠላት የለንም። ይህን በደንብ አድርገህ ማወቅ አለብህ። ስለዚህ ምንም ከአማራ ጋር የሚያጋጭህ ነገር የለም። ከማንም እንትን ጋር በለው ፋኖም የሚባለው ኃይልኛ ለአማራነት የሚታገል ከሆነ ለእኛ ጠላት አይደለም። በምንም መንገድ ጠላት ሊሆን አይችልም፣ አይሆንም። አሁን በሚሄደው ይሄ ስኳዱ የሚሰራው ማለት ነው። ይሄ አሁን የጎንደሩ ስኳድ የሚሰራው ግን ጸረ ቅማንቱ ነው የሚሰራው። ምክንያቱም ራሱን በፋርጣ ደረጀ በፋርጣ ነው የሚመራው በዚህ በማህበሩ ማለት ነው። ስለዚህ ጸረ ቅማንት ነው የሚሰራው ያኛው ማህበር እስካልዳነ ድረስ ማለት ወይ ደግሞ ከዚህ መውጣት አለበት። ይህ መታወቅ አለበት ማለት ነው። በዚህ መንገድ ነው መሰረታዊ ጠላታችን ብለን የምናውቀው። ከዛ ውጭ ግን መሰረታዊ ጠላት አለ ከተባለ ከውስጣችን የሚፈጠሩ መጥፎ አስተሳሰቦች ካልሆነ በስተቀር ቅድም ሳነሳው እንደነበረው ሌላ ጠላት የለንም። መልካም እንግዲህ እንደ አጠቃላይ የቅማንት ህዝብ ላይ እየተፈጸሙ ያሉ በደሎችን ወይም ደግሞ የቅማንት ህዝብ ያለበትን ወቅታዊ ሁኔታ ስናነሳ የቅማንት ህዝብ ችግሮች ምንድናቸው? እነዚህ ችግሮች የሚመነጩት ከማን ወይም ደግሞ ባለቤቱ ማን ነው የሚለውን አነሳን። በመጨረሻም ለእነዚህ ችግሮች እንደ መፍትሄ ያልናቸውን ሀሳቦች ሰፋ አድርጋ አንስተሃል። ከልብ አመሰግናለሁ። ምናልባት አንድ ነገር ለመጨመር ያክል ይህ መንግስትን ከመገልበጥ ካለመገልበጥ ጋር በተመለከተ እንግዲህ ይህ መንግስት ጥያቄን በሰላማዊ መንገድ አይመልስም ብሎ ጠበንጃ ያነሳ ኃይል አለ። ያንም ኃይል መንግስት ተገዶ ጥያቄውን እንዲመልስ ጫና ለመፍጠር እንጂ መንግስት ለመገልበጥ ነው ብዬ አላስብም እኔ በግሌ። ያም ሆነ ይህ ግን ቅማንት መንግስት እንዲፈርስ አስተዋጽኦ አድርጓል ብሎ የሚያስቡ ሰዎች ካሉ ኢህአዴግ የፈረሰው በራሱ ችግር ነው። ይህን ታውቃለህ፣ በተደጋጋሚም ስናነሳው ስለነበረ የቅማንት ህዝብ በህገ መንግስቱ መሰረት ቅድም እንዳልከው ጥያቄያችን ይመለስ፣ መንግስት ህጋዊ ሆኖ እንዲቀጥል ወይም ደግሞ መንግስት እንዲሆን ህጉን አክብር ነው የምትመራበትን ህግ አክብር የሚል ጥያቄ ነው ያነሳው። በተመሳሳይ የብልጽግናንም እንደዚህ አይነት ጥያቄ ነው። በህገ መንግስቱ መሰረት ጥያቄያችን መልስ ነው። ብልጽግና በራሱ መንገድ ነው የቅማንትን ጥያቄ ባለመፍታቱ ከአማራ ክልል ጋር ያለውን ችግር እናውቃለን፣ ወደ ትግራይ ሂዶ የገባበትን ችግር እናውቃለን። ስለዚህ በራሱ ነው እየተራመሰ ያለው ማለት ነው። ከዚህ አንጻር ይህ ከመንግስትን ከመጣል ካለመጣል ጋር እያያያዛችሁ ሌላ አጀንዳ ለመፍጠር የምትሞክሩ ሰዎች የቅማንት ጥያቄ የተነሳው ከምን አንጻር ነው? ከህገ መንግስቱ። ስለዚህ ከዛ አንጻር የቅማንት ጥያቄ እንዴት ነው መፈታት ያለበት የሚለውን እና ትግሉ እንዴት መሄድ አለበት የሚለውን
መገምገምና መነጋገር ሲገባ ሌላ አጀንዳ ወደ ጎን እየወሰዱ ችግር ለመፍጠር መሞከር፣ ይህም ሌላ አንድ ቅማንትን ለማስመታት የሚደረግ ሴራ ነው ብዬ ነው የማስበው። እንግዲህ አጠቃላይ ከዚህ አንጻር ቅድም ያነሳው ሀሳብ መሰመር ያለበት ጉዳይ ነው ብዬ ስላሰብኩ ነው። በዚህ ጉዳይ ቀጣይም ሀሳቦችን ወደ እናንተ እናደርሳለን። ሀሳብ አስተያየት ያለው ካለም ወደዚህ ሚዲያ ቀርቦ መናገር ይችላል። ወይም ደግሞ እንደተለመደው ማንሳት የምንፈልገው ሀሳብ በውስጥ እንድናነሳላችሁ ወይም ደግሞ እንድንወያይበት የምትፈልጉትን ጥያቄ በውስጥ መላክ ትችላላችሁ። ለዛሬ የነበረን ቆይታ ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ ሁላችሁ